ሰላም እንዴት ናችሁ? ይህ የኔ ቱቶሪያል ነው። በዛሬው ቪዲዮአችን የምናየው የ12ኛ ክፍልን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 2 ቻፕተር 2 ሪቴል ማርኬቲንግ ሚክስ የሚለውን ይሆናል ማለት ነው። በዚህ ቻፕተር ስለ ሪቴል ማርኬቲንግ ሚክስ ማለትም ስለ ፕሮዳክት፣ ፕራይስ፣ ፕሌስ ኤንድ ፕሮሞሽን የሚሉትን ማርኬቲንግ ሚክስ ኤሌመንቶች እና ደግሞ ኤክስቴንድ ሲደረጉ ፒፕል፣ ፕሮሰስ ኤንድ ፊዚካል ኤቪደንስ የሚሉትን ሀሳቦችን እንወያያለን ማለት ነው። ለቻናሉ አዲስ ሲሆናችሁ ሰብስክራይብ ማድረግ ጀምሩ። እንደ ኢንትሮዳክሽን ስናይ ሪቴል ማርኬቲንግ ሚክስ የምንላቸው በጣም ኢሴንሻል የሆኑ ኮምፖነንቶች ኦር ሜትድስ ናቸው። ምን ለማድረግ in order to plan, implement and evaluating our marketing or retail marketing ስትራቴጂያችንን ፕላን አድርገን ኢምፕሊመንት የምናደርግባቸው ከኢምፕሊሜንቴሽን በኋላም ኢቫሉዌት የምናደርግባቸው ኮምፖነንቶች ነው ሚክስ የምንላቸው ማለት ነው። እነሱን ነው ትራዲሽናሊ አራት ናቸው የሚታወቁት የማርኬቲንግ ስትራቴጂ ሚክሶች ወይም 4P's ይባላሉ። ፕሮዳክት፣ ፕራይስ፣ ፕሌስ ኤንድ ፕሮሞሽንን ያጠቃልላሉ። ኤንድ ኤክስፓንድ ሲደረጉ ወይም ደግሞ ሰፋ ሲደረጉ ወደ 7 ይደርሳሉ። ያ ማለት እነዚህ አራቶቹ እንዳሉ ነው። ፒፕል፣ ፕሮሰስ ኤንድ ፊዚካል ኤቪደንስ የሚሉትን ይጨምራሉ ማለት ነው። 7P ይሆናሉ። እነዚህ ፒዎች ወይም ደግሞ ኮምፖነንቶች ወይም ደግሞ ኤሌመንቶች ኮምፕሬሄንሲቭ የሆነ ከስተመር ፎከስድ የሆነ ሪቴል ስትራቴጂ ዴቨሎፕ እንድናደርግ ጠቃሚ ነገሮች ናቸው ተብሎ ይታሰባል። በዚህ ዩኒት አጠቃላይ እነዚህን ነገሮች እናያለን። እነዚህን ኤሌመንቶች ተጠቅመን እንዴት ነው ስትሮንግ የሆነ ብራንድ አይዴንቲቲ ቢውልድ ማድረግ የምንችለው፣ ከስተመር ወይም ደግሞ ኮንሱመር ቢሄቪየር እንዴት ነው ሼፕ ማድረግ የምንችለው፣ ሰስቴኔብል የሆነ ወይም ደግሞ ቀጣይነት ያለው የቢዝነስ ግሮዝ እንዲኖረን ማድረግ የምንችለው እንዴት ነው የሚለውን ማወቅ እንችላለን ማለት ነው። በመጨረሻም እነዚህን ነገሮች አናላይዝ ማድረግ፣ ኮኦርዲኔት ማድረግ ኤንድ ኦልሶ አፕላይ ማድረግ እና ቲዎሬቲካል የተማርነውን ነገር ወደ ፕራክቲካል መቀየር የምንችልበት ሁኔታ ሊኖር ይችላል ተብሎ ይታሰባል ማለት ነው። ሪቴል ማርኬቲንግ ፕሮግራም የምንላቸው ወይም ደግሞ ሪቴል ማርኬቲንግ ሚክስ ይባላሉ። በሌላ አባባል ኮምቢኔሽንስ ኦፍ ስትራቴጂ የስትራቴጂዎች ኤንድ አክሽንስ ኦፍ ሪቴለር የሚያደርጋቸው ስትራቴጂዎች ወይም ደግሞ አክሽኖች ናቸው። ያ ማለት ፕሮዳክትን በመጠቀም እንዴት ነው ከስተመሮችን አትራክት ማድረግ የሚቻለው ኤንድ ኦልሶ ኢንክሪዝ የሚደረገው እንዴት ነው ሴላችንን ኢንክሪዝ ማድረግ የምንችለው የሚለውን ነገር የሚያሳዩ ናቸው ማለት ነው። ኮምቢኔሽንስ ኦፍ ስትራቴጂ ኤንድ አክሽንስ ኢን ኦርደር ቱ ማርኬቲንግ ፕሮዳክትስ ኤንድ አትራክት ከስተመርስ ኤንድ ኢንክሪዚንግ ሴልስ። ለእነዚህ ፐርፐዞች የምንጠቀማቸው ሪቴል ማርኬቲንግ ፕሮግራሞች ወይም ደግሞ ሚክሶች ናቸው ማለት ነው። እነዚህ ሚክሶች ወይም እነዚህ ስትራቴጂዎች ዳትስ አክሽን እንላቸዋለን። ሪቴለሩ የሚያደርጋቸው ድርጊቶች ወይም ደግሞ የሚሰራቸው አክቲቪቲዎች ኦር አክሽኖች ኤንድ ኦልሶ ስትራቴጂዎች ወይም ደግሞ ስልቶች ናቸው። ምን ለማድረግ ፕሮዳክቱን ለመሸጥ፣ ከስተመሮችን ለመሳብ፣ ሽያጩን ለመጨመር ነው። እነዚህ ነገሮች በምንድን እነዚህ ፕሮግራሞች ወይም ደግሞ ማርኬቲንግ ሚክስ የምንላቸው 4Pዎች ናቸው ብለናል። ኤንድ ኦልሶ ኤክስፓንድ ሲደረጉ ወደ 7 ይደርሳሉ ብለናል ማለት ነው። እነዚህ ኤሌመንቶች ለምን ይጠቅሙና ስንል ኦንሊ ስለ ፕሮዳክታችን ብቻ አይደለም። እነዚህ ስለ ሪቴል እነዚህ ኤሌመንቶች ስናወራ ስለ ፕሮዳክት ብቻ ሳይሆን ኤንድ ኦልሶ ኮሙኒኬት እንዴት ነው ኮሙኒኬት የምናደርገው፣ እንዴት ነው የተሻለ ከስተመር ኤክስፒሪየንስ ወይም ደግሞ ሰርቪስ ዴሊቨር ማድረግ የምንችለው የሚሉትን ነገሮች በሙሉ በእነዚህ ኤሌመንቶች ወይም ደግሞ በእነዚህ ሚክሶች ዙሪያ ያጠነጠነ ነው ማለት ነው። ሌላው የመጀመሪያው የሪቴል ማርኬቲንግ ሚክስ ወይም ደግሞ ስትራቴጂ ኤሌመንት የሚባለው ፕሮዳክት ነው። ፕሮዳክት ወይም ደግሞ መርቻንዳይዝ እንለዋለን። ፕሮዳክት ወይም ደግሞ በሪቴሊንግ ቋንቋ በሪቴል ቋንቋ መርቻንዳይዝ ይባላል ማለት ነው። እዚህ ጋር ፕሮዳክት ወይ መርቻንዳይዝ ማለት ባጭሩ አንድ ሱቅ ያለው ሰው ወይም ደግሞ አንድ የሚሸጥ አካል ሊሸጥ የሚያቀርበው የፕሮዳክት አይነት ወይም ደግሞ ሱቅ ውስጥ የሚገኙ ፕሮዳክት አይነት የፕሮዳክቱ በሙሉ አጠቃላይ መርቻንዳይዝ ወይም ደግሞ ፕሮዳክት እንለዋለን። እሱን ነው ኳሊቲ አሶርትመንት ኤንድ ቫሪቲ ኦፍ ጉድ ሪቴለር ኦፈር አንድ ሪቴለር ያቀረባቸው ቫሪቲ ኦፍ ጉድስ ያቀረባቸው ፕሮዳክት አይነቶች ኤንድ አሶርትመንት ፕሮዳክት ሚክሶች እነሱ ኳሊቲ መርቻንዳይዝ ወይ ፕሮዳክት እንለዋለን። ፕሮዳክት በሪቴል ቋንቋ መርቻንዳይዝ ይባላል። ሁለት አይነት ካቴጎሪዎች አሉት። የመጀመሪያው
ሃርድ ወይም ደግሞ ዱሬብል ጉድስ ይባላሉ። እነዚህ አፕላያንስ፣ ኤሌክትሮኒክስ፣ ቱልስ፣ ፈርኒቸር፣ ስፖርት ኢኩዊፕመንት ምናምን የሚባሉትን ያጠቃልላል። ኤንድ ኦልሶ ሶፍት ጉድስ የሚባሉ አሉ። እነዚህ ክሎዝ፣ ኮስሞቲክስ፣ ፔፐር ፕሮዳክት ምናምን እያልን እንጠራቸዋለን። እነሱም ሃርድ ኤንድ ሶፍት ተብለው በሁለት ይከፈላሉ ነው። ኤንድ ላርጅ ሪቴለር የሚባሉት ለምሳሌ ሱፐር ማርኬት፣ እነዚህ ትልልቅ ሪቴለሮችን ሁለቱንም አይነት ማለት ሃርድ ኤንድ ሶፍት ጉዶችን ሊይዙ ይችላሉ ማለት ነው። ስሞለር ወይም ደግሞ ትንንሽ የሆኑ ሪቴል ወይም ደግሞ ስቶሮችን ሲንግል ካቴጎሪ ይሆናሉ። ለምሳሌ ቡቲክ ጋር ብንሄድ ኦንሊ ልብሶችን ወይም ደግሞ አፕሪልን ይዘው ብቻ እናገኛቸዋለን ማለት ነው። በዚህ መንገድ ሁለት አይነት መርቻንዳይዝ አለ ማለት ነው። ሁለተኛው ፕራይስ ነው። ሁለተኛው ኤሌመንት ፕራይስ ስንል እንግዲህ አንድ ከስተመር ለፕሮዳክቱ ለሚጠቀመው ፕሮዳክት ወይም ደግሞ ሰርቪስ የሚከፍለው አማውንትስ ኦፍ መኒ እሱን ፕራይስ እንለዋለን። ስለዚህ ኢፌክቲቭ የሆነ ፕራይስ ስትራቴጂ ዴቨሎፕ ማድረግ ይጠበቅብናል። አስ ኤ ሪቴለር ኮንሲደር ማድረግ ያለብን ነገሮች አሉ። ለምሳሌ ኮስት ኦፍ ጉድ ጉዱ ማለት የፕሮዳክት ወይም ያን እቃ የወጣበት ወጪ አለ ሲመረት ምናምን። ሌላ ኦፕሬቲንግ ኮስትስ፣ የስራ ማስኬጃ፣ ማርኬቲንግ ትሬንድ ኤንድ ከስተመር ሴግመንት፣ ኮምፒቲተሮችን እነዚህ ቫሪያብሎችን ኮንሲደር አድርገን ነው ፕራይሳችንን ሴት የምናደርገው ነው የሚለው ሀሳቡ እሱ ነው። እነዚህን ነገሮች በሙሉ ግምት ውስጥ ማስገባት ይጠበቅብናል። ሌላው ፕራይሲንግ ስንል ክሪቲካል ነው ቢኮዝ አወር የሬቨኑአችንን የከስተመሮችን ፐርሰፕሽን ኤንድ ኦልሶ ኮምፒቲቲቭ ፖዚሽናችንን ኢምፓክት ታደርገዋለች ማለት ነው። ፕራይስ ገቢያችንን፣ ከስተመሮቻችንን ኤንድ ኦልሶ ተፎካካሪዎቻችን ሴት በምናደርገው ፕራይሲንግ ስትራቴጂ ኢምፓክት ይደረጋሉ ወይም ደግሞ አፌክት ይደረጋሉ። we have to set our price carefully ማለት ነው። ሌላኛው ፕሌስ ነው። ፕሌስ ስንል ደግሞ ሎኬሽን ኦር ኢን ዲጂታል ማርኬቲንግ ሲሆን ደግሞ ፕላትፎርም ነው። ሎኬሽን ኦር ፕላትፎርም ዌር ሪቴለርስ ሴል ጉድስ ኦር ሰርቪስስ። አንድ ሪቴለር ጉድ ወይም ደግሞ ሰርቪስ የሚሸጠውን እቃ የሚሸጠው የት ነው? ዳትስ ፕሌስ እንለዋለን። ሎኬሽን ኦር ፕላትፎርም ሊሆን ይችላል። ፊዚካል ሎኬሽን ሊኖር ይችላል። ኤንድ ኦልሶ ሌአውት ኤንድ አክሴሲቢሊቲ፣ ኦንላይን ፕሬዘንስ ኦር ኦንላይን ስቶሮች ሊኖሩ ይችላሉ። ዴሊቨሪ፣ ትራንስፖርት ሜቶዶች አሉ። ፕሌስ ሪፕሬዘንት የሚያደርገው ዌር the point of where የት ነው ከስተመሩና ሪቴለሩ ኢንተራክት የሚያደርጉበት የት ነው ተገናኝተው ኢንተራክት የሚያደርጉት ፊዚካሊ ኦር ዲጂታሊ ነው። ፊዚካል ኦር ዲጂታል ሊሆን ይችላል ፕሌስ። ፕሌሲንግ ስትራቴጂያችን ምን መሆን አለበት? ጥሩ መሆን ይጠበቃል። ፕሮሞሽን ስንል ደግሞ ምንድነው? አንድ ሪቴለር ስለያዛቸው ፕሮዳክቶችን ለከስተመሮቹ አዌርነስ ክሬት ማድረግ አለበት። ከስተመሮቹ እንዲገዙ ኢንከሬጅ ማድረግ አለበት። ያን ነገር አዌርነስ ክሬት ማድረግ ኢንከሬጅ ማድረግ የምንችለው ፕሮሞሽንን በመጠቀም ነው። የተለያዩ ፕሮሞሽናል ሚክሶች አሉ ወይም ደግሞ አድቨርታይዚንግ፣ ፐርሰናል ሴሊንግ፣ ሴልስ ፕሮሞሽን፣ ዳይሬክት ሴሊንግ፣ ፐብሊክ ሲቲ ኦር ፐብሊክ ሪሌሽን የምንላቸው አሉ። ፕሮሞሽናል ፕላን የራሱ የሆነ ስፔሲፊክ በጀት፣ ፕሮሞሽናል ሚክስ፣ ፕሮፖርሽን፣ ካምፔኒንግ ኦብጀክቲቭ ያስፈልገዋል። ፕሮሞሽን የራሱ የሆነ አክቲቪቲ ነው። ፕሮሞሽን ለምን ይጠቅመና ስንል እዚህ ጋር ፕሮሞሽን የምናካሄደው አንደኛ ብራንድ አዌርነስን ኢንክሪዝ ለማድረግ፣ ለምሳሌ አዲስ ፕሮዳክት ላውንች አድርገን ከሆነ ስለሱ ለማሳወቅ ኤንድ ሽያጫችንን ለመጨመር ኤንድ ብራንድ ኢሜጃችንን ጥሩ እንዲሆን ለማድረግ ፕሮሞሽን ኦር ኮሚኒኬሽን ያስፈልጋል። ሌላኛው ፒፕል ነው። ፒፕል ማለት ደግሞ እዚህ ሌላኞቹ ኤሌመንትስ ኦፍ ሪቴል ማርኬቲንግ ሚክስ ኦር ስትራቴጂ ናቸው። በቫሊዩ ዴሊቨሪንግ ፕሮሰስ ላይ ለከስተመሩ ፕሮዳክቱን ዴሊቨር ስናደርግ፣ ሰርቪስ ዴሊቨር ስናደርግ ቫሊዩ ነው ዴሊቨር እያደረግን ያለ ነው። ያንን ቫሊዩ ዴሊቨር በምናደርግበት ጊዜ የሚሳተፉ ሰዎች አሉ ወይም ደግሞ ኢንዲቪጁዋሎች አሉ። እነሱ ፒፕል ይባላሉ ማለት ነው። ሁለት አይነት ሊሆኑ ይችላሉ። የመጀመሪያው ኢንተርናል ስቴክ ሆልደርስ ኤንድ ኤክስተርናል ስቴክ ሆልደር የሚባሉ ናቸው። ኢንተርናል ስቴክ ሆልደር የሚባሉት እንግዲህ እዛ ድርጅቱ ውስጥ ወይም ሪቴል ውስጥ ያሉ ሰራተኞች፣ የከስተመር ሰርቪስ ስታፎች ወይም ደግሞ ማኔጀሮችን ያጠቃልላል። ኤክስተርናል የሚባሉት ደግሞ ሰፕላየሮች፣ ዲስትሪቢዩተሮች ኤንድ ሎጂስቲክስ ፓርትነሮች ወይም አብረውን የሚሰሩ ሌሎች አካሎችን ያጠቃልላል ማለት ነው። ስለዚህ ፒፕል ወይም ደግሞ እነዚህ አካላት ሰርቪስ ኳሊቲያችንን፣ ከስተመር ሳቲስፋክሽናችንን አጠቃላይ የኛ ሪቴል የኛ ሱቅ የሚሰጠውን ቶታል ኤክስፒሪየንሳችንን ምን ያደርጉታል? ኢንፍሉዌንስ ያደርጉታል ማለት ነው። ስለዚህ ኢንተርናል ኤንድ ኤክስተርናል ስቴክ ሆልደሮቻችን መሆን አለባቸው፣ ጥሩ መሆን አለባቸው ማለት ነው።
ሌላኛው ፕሮሰስ ነው። ፕሮሰስ ስንል ደግሞ it is an activity ነው። እንግዲህ አክቲቪቲ ነው። ያ ማለት ለከስተመሩ አንድን ነገር ክሬት አድርገን ዲስትሪቢዩት ኤንድ ኦልሶ ዴሊቨር ስናደርግ ያለው ሂደት ያን አክቲቪቲ ፕሮሰስ ይባላል ነው። ሶ ፕሮሰስ ወይም ደግሞ ፕሮዳክታችንን ሰርቪሳችንን ክሬት አድርገን ዴሊቨር ስናደርግ ለከስተመሮቻችን ዲስትሪቢዩት ስናደርግ ያለውን ሂደት ነው። ሶ ሂደቱ ምን መሆን አለበት ስንል ስሙዝ መሆን አለበት፣ ፋስት መሆን አለበት፣ ኮንሲስተንስ መሆን አለበት። ኢኔሴንስ በጣም ጥሩ መሆን አለበት፣ ፈጣን መሆን አለበት፣ የማይለዋወጥ መሆን አለበት። ኤንድ ኮስት መቀነስ አለበት፣ ብዙም ኤረር ባይኖረው ይመረጣል ማለት ነው። ሶ እነዚህ ነገሮች ፕሮሰሳችን ማሟላት አለበት ማለት ነው። ሶ እነዚህ አጠቃላይ የምናያቸው ነገሮች ምን ይባላሉ? ሪቴል ማርኬቲንግ የሚባሉት እንግዲህ ስድስተኛው ፕሮሰስ ነው ማለት ነው። ሶ ኤቭሪቲንግ ፍሮም ኦርደሪንግ ኤንድ ስቶኪንግ ቱ ፔመንት ኤንድ አፍተር ሴልስ ሰርቪስ በሙሉ ከፕሮሰስ ይካተታሉ። ያ ማለት ከደንበኞቻችን ኦርደር ተቀብለን እስከ ክፍያ እስከሚፈጽሙበት ድረስ ኤንድ ኦልሶ ከገዙ በኋላ የምንሰጣቸው አፍተር ሴልስ ሰርቪሶች አሉ። ሶ እነዚህም በሙሉ ያጠቃልላል ፕሮሰስ የምንለው ነገር ነው። ሌላኛውና ሰባተኛው ፊዚካል ኢንቫይሮንመንት ኦር ፊዚካል ኤቪደንስ ነው። ፊዚካል ኢንቫይሮንመንት ኦር ፊዚካል ኤቪደንስ የምንለው ምንድን ነው ስንል እዚህ ጋር አጠቃላይ ምንድን ነው የሚለን ይሄ ፊዚካል ኢንቫይሮንመንት ማለት ኦቨርኦል ሪቴል ሲቲንግ አጠቃላይ ያለው የሪቴሉ ሲቲንግ ወይም ደግሞ ምቸት ነው። ሶ ፕሮዳክት ኤንድ ሰርቪስ ኦፈር የሚሆንበት ሪቴል አለ። የእሱ አጠቃላይ አትሞስፌሩ ምን እንለዋለን? ፊዚካል ኢንቫይሮንመንት እንለዋለን። ያ ማለት ለምሳሌ ምን ይጠቃላል? ፊዚካል ኢንቫይሮንመንት ስቶር ዲዛይን ኤንድ ሌአውቱ ምን ይመስላል? ንጽህናው ምን ይመስላል? ኦርጋናይዜሽኑ ምን ይመስላል? ኦርጋናይዝድ ሆኖ የተቀመጠ ነው ወይ? ላይቲንጉ ላይት አጠቃቀሙ እንደው እዚህ ጋር ሳይኖች አሉ ኤንድ ዲስፕሌይስ አሉ። እነዚህ ነገሮች አምቢየንስ ኤንድ ዲኮሩ ምን ሊመስል ይችላል? ሶ አጠቃላይ ፊዚካል ኢንቫይሮንመንቱ ዌል ዲዛይን መሆን አለበት። ምክንያቱም በጣም ዌል ዲዛይን ከሆነ ጥሩ ከሆነ የሚያምር ከሆነ የሚስብ ከሆነ ጥሩ ሽታ ካለው ኢንቫይሮንመንቱ የሚያምር ከሆነ ጥሩ አትሞስፌር ካለው ከስተመር ኤክስፒሪየንሶችን ይጨምራል። ባይንግ ቢሄቪየራቸውን ኢንፍሉዌንስ ያደርጋል። ብራንድ ፐርሰፕሽናችንን ጥሩ እንዲሆን ያደርግልናል፣ ያጠናክርልናል ማለት ነው። አሁን ወደ ዝርዝሩ እንመጣለን። አጠቃላይ ሃይላይቱ እነዚህ ሰባቱኖቹ ናቸው። ወደ ዲቴሉ ጋር ስንመጣ እዚህ ጋር ፕሮዳክት ኢን ሪቴል ማርኬቲንግ የሚለው እናያለን። ሶ ፕሮዳክት ኢን ሪቴል ማርኬቲንግ ስናይ ኢት ኢዝ አ ፋንዳሜንታል ኮምፖነንት ኦፍ ሪቴል ማርኬቲንግ ሚክስ ነው ፕሮዳክት የምንለው። ሶ ኢትስ ሪፕሬዘንት ጉድ ኦር ሰርቪስ ኦፈርድ ባይ ሪቴለር ቱ ሳቲስፋይ ከስተመር ኒድ ኤንድ ዋንትስ ኤንድ ኦልሶ ፕሪፈረንስስ። ፕሮዳክት የምንለው የአንድን ከስተመር ፍላጎት ሊያሟላ የሚችል እቃ ወይም አገልግሎት ነው። አንድ ሪቴለር ወይም ደግሞ አንድ ሪቴል ያለው ሰው የከስተመሮችን ፍላጎት ለማሟላት ይዞት የሚቀርበው እቃ ወይም ደግሞ ሸቀጣሸቀጥ ወይም ደግሞ አገልግሎት ፕሮዳክት ይባላል። ሶ ፕሮዳክት ስንል እዚህ ጋር ኦንሊ ፊዚካል ኢተሞችን አይደለም። ኤንድ ኦልሶ ምንድነው ሴትስ ኦፍ አትሪቢዩት የጥቅሞች ስብስብ ነው። ኤንድ ሰርቪሶችን በሙሉ ፕሮዳክት ይባላሉ። ለምሳሌ ኳሊቲው ከፕሮዳክት ይመደባል፣ ብራንዲንጉ ከፕሮዳክት ይመደባል፣ ፓኬጂንጉ ከፕሮዳክት ይመደባል፣ አፍተር ሴልስ ሳፖርቱም ከፕሮዳክት ይመደባል። ሶ እነዚህ በሙሉ የፕሮዳክት ምኖች ናቸው፣ ኤሌመንቶች ናቸው ማለት ነው። ሶ ስትሮንግ የሆነ ፕሮዳክት ስትራቴጂ ያስፈልገናል። ምን ለማድረግ ስትሮንግ የሆነ ፕሮዳክት ስትራቴጂ፣ ጥሩ የሆነ የፕሮዳክት ስልት ካለን ከስተመሮችን መሳብ እንችላለን፣ ከኮምፒቲተሮቻችን የተሻለ መሆን እንችላለን፣ ጥሩ የሆነ ሽያጭ ጀነሬት ማድረግ እንችላለን። ኤንድ ኦልሶ ሪቴለሮች ምን ማድረግ አለባቸው? they have to be carefully select and manage their product offering። ፕሮዳክቲንግ ኦፈር የሚያቀርቡት ፕሮዳክት ከከስተመሮች ፍላጎት ጋር ከከስተመሮች ኤክስፔክቴሽን ጋር ምን ማድረግ አለበት? መጣጣም አለበት። ከኢንዱስትሪው ትሬንድ ጋር መሄድ አለበት። ከኮምፒቲቲቭ ፕሬሸሩ ጋርም ግምት ውስጥ ያስገባ መሆን ይጠበቅበታል። ሶ ዌል ኤክስኪዩትድ ወይም ደግሞ በስነ ስርዓት የተገበረ ፕሮዳክት ስትራቴጂ ካለ ጥሩ የሆነ ከስተመር ኤክስፒሪየንስ ይኖራል። ከስተመሮች ታማኝ ይሆናሉ፣ ሎያሊቲን ይጨምራል። ኤንድ ኦልሶ ቀጣይነት ያለው ቢዝነስ ሪሌሽንሺፕ በሪቴለሩ እና በከስተመሩ መካከል እንዲኖር ያደርጋል ማለት ነው። ሌላኛው ፕሮዳክት ዲሲሽን ኢን ሪቴል ማርኬቲንግ። በሪቴል ማርኬቲንግ ላይ ልንወስናቸው የሚገቡ ፕሮዳክት ዲሲሽኖች አሉ። ሶ ፕሮዳክት ዲሲሽን ዋት ሪቴል ሴልስ ምንድነው ሪቴሉ የሚሸጠው ኤንድ ሃው ዘስ ፕሮዳክት ሚት ከስተመር ኤክስፔክቴሽንስ። እነዚህ ፕሮዳክቶች እንዴት ነው
የከስተመሩን ኤክስፔክቴሽን ፉልፊል የሚያደርጉት የሚለውን ነገር ይመልስልናል ማለት ነው። የመጀመሪያው ፕሮዳክት አሶርትመንት ነው። ፕሮዳክት አሶርትመንት ስንል እንግዲህ ፉል ሬንጅ ኦፍ ፕሮዳክት ነው። እንግዲህ አጠቃላይ ሪቴለሩ ይዞት የቀረበው ፉል ፕሮዳክት ምን ይባላል? አሶርትመንት ኦር ፕሮዳክት ሚክስ ይባላል። ሶ ቫሪይቲ ሊኖረው ይችላል። ይሄ ፕሮዳክት አሶርትመንት ቫሪይቲ ማለት እንግዲህ ካቀረቡት ፕሮዳክቶች ስንት ካቴጎሪ ያላቸው ስንል ቫሪይቲ ይሆናል። ኤግዛምፕል ለምሳሌ እዚህ ጋር ክሎዝ የሚሸጥ ሰው ካለ ክሎዝ ፕሮዳክት አሶርትመንት ነው እንላለን። ቫራይቲውን ስናየው እዚህ ጋር ቫሪቲውን ስናየው የወንድ አለ፣ የሴት አለ፣ የህፃናት አለ፣ ወይም ደግሞ የልጆች አለ። ሶስት ካቴጎሪ ያለው ቫራይቲው 3 ይሆናል። ዲፕስ ስንል ደግሞ ኢተሞቹ ናቸው። ኢን ኢች ካቴጎሪ በእያንዳንዱ ካቴጎሪ ስንት አይተሞች አሉ፣ የወንድ ስንት አለ፣ የሴት ስንት አለ፣ የህፃናት ስንት አለ ስንል ዲፕስ ይሆናል። ብሪድ ስንል ደግሞ ዳይቨርሲቲ ኦፍ ፕሮዳክት ላይን ኦፈርስ፣ ለምሳሌ በሳይዝ በከለር ምናምን ዳትስ ዲፕስ እንለዋለን ማለት ነው። ሶ እያንዳንዱ ፕሮዳክት ላይ ያለው ዳይቨርሲቲ ወይም ደግሞ ምን አይነት አማራጮች አሉ የሚለውን ነገር ስናይ ነው። እሱን ነው የሚያሳየን ፕሮዳክት አሶርትመንት። ሶ ዌል ፕላንድ የሆነ ፕሮዳክት አሶርትመንት ካለን ከስተመሮቻችን የሚፈልጉትን ነገር እንደሚያገኙ እርግጠኛ እንሆናለን። ኤንድ ኦልሶ ኢንከሬጅ አዲሽናል ፐርቼዝ ተጨማሪ ግዥም እንዲፈጽሙ ይነሳሳሉ ማለት ነው። ሌላ ፕሮዳክት ኳሊቲ ነው። ፕሮዳክታችን ላይ መጠንቀቅ ያለብንም ሌላኛው ውሳኔያችን ፕሮዳክት ኳሊቲ ላይ ነው። ሶ ኳሊቲ ፕሌይስ ኤ ክሩሺያል ሮል ኢን ከስተመር ሳቲስፋክሽን ኤንድ ሎያሊቲ። ከስተመሮቻችን እንግዲህ ሳቲስፋይ የሚሆኑት ኦር ሎያል የሚሆኑት የኛ ፕሮዳክት ኳሊቲ ሲኖረው ብቻ ነው። ሶ ሃይ ኳሊቲ ፕሮዳክት ካለ ዊ ካን ፉልፊል ኦር ዊ ካን ዲላይት አወር ከስተመሮቻችን ሳቲስፋይ እንዲሆኑ ኦር ዲላይት እንዲሆኑ ማድረግ እንችላለን። እንደዛ ማድረግ ከቻልን ደግሞ ሪፒት ፐርቼዝ ይኖራል። ያ ማለት ደግሞ ይገዙናል። ፖዚቲቭ የሆነ ወርድ ኦፍ ማውስ ኮሚኒኬሽን ይኖራል፣ ወይም ስለኛ ጥሩ ነገር ያወራሉ። ብራንድ ትረስት ወይም ደግሞ በእኛ ወይም በብራንዳችን ያላቸው እምነት ይጨምራል። ሶ ሪቴለር መስት ኢንሹር ፕሮዳክትስ አር ዱሬብል መሆን አለባቸው፣ ፋንክሽናል መሆን አለባቸው፣ ኮንሲስተንስ መሆን አለባቸው። ታትስ ዱሬብል፣ ፋንክሽናል ኤንድ ኮንሲስተንስ። እነዚህ አን ኢንዲኬተርስ ኦፍ ፕሮዳክት ኳሊቲ የአንድ ፕሮዳክት ኳሊቲ ማረጋገጫ ናቸው። ለምሳሌ ኤግዛምፕል እዚህ ጋር አን ኤሌክትሮኒክስ ሪቴለር፣ አንድ የኤሌክትሮኒክስ የሚሸጥ ሻጭ ምን መሆን አለበት? እርግጠኛ መሆን አለበት። በምን የሚሸጠው ዲቫይስ የሚፈለገውን አገልግሎት መስጠት እንደሚጠበቅበት እርግጠኛ መሆን አለበት። ሶ ያነ ኳሊቲ እንለዋለን ነው። ሌላው ብራንዲንጋችን ላይ ነው። ስለ ፕሮዳክት ስናወራ ብራንዲንግ ላይ ብራንዲንግ ስንል እንግዲህ that's creating distinct identity for product or retailer ለሪቴለራችን ወይም ደግሞ ለምናቀርበው ፕሮዳክት የተለየ ልዩ የሆነ ማንነት መፍጠር that's ብራንዲንግ ይባላል። creating identity ማንነት መፍጠር that's ምን ይባላል? ብራንዲንግ ይባላል። ሶ ብራንዲንግ ላይ ብራንድ ኔም አለ፣ ሎጎ አለ፣ ታግ ላይን አለ፣ ቪዥዋል አይዴንቲቲ ይኖራል፣ ዴን ብራንድ ሬፑቴሽኖች አሉ። ሶ እነዚህ ነገሮች ብራንዲንግ ያካትታል ማለት ነው። ሶ ብራንዳችን ላይ ስም ሊኖር ይችላል፣ ሎጎዎች ይኖራሉ፣ ማርክ ምልክት ቪዥዋል ፓርትስ ኦፍ ብራንድ ማለት ነው። ሶ ቪዥዋሊ አይዴንቲቲ ከከለር ምርጫችን ከምንለጥፋቸው በቃ እነዚህ አጠቃላይ ብራንድ ኤሌመንቶች ናቸው። ሶ እነዚህ ነገሮች ይኖራሉ። ስትሮንግ የሆነ ብራንድ ካለን ለምሳሌ አፕል ኦር ናይክ ዛር በጣም ሪኮግናይዝ መደረግ የሚችሉ ብራንዶች ናቸው። ሶ ጥሩ የሆነ ብራንድ ካለን ሰዎች በቀላሉ ሪኮግናይዝ ያደርጓቸዋል። ኤንድ ኮማንድ ከስተመር ሎያሊቲ ከስተመሮችም ሎያል ይሆናሉ ማለት ነው። ሶ ሪቴለርስ they may also develop private label brands which offer unique product that cannot be found at a competitor stores often low price። እዚህ ጋር እንግዲህ አንዳንድ ሪቴለሮች ምን ሊያደርጉ ይችላሉ? ከሌሎች ኮምፒቲተሮች ሊገኙ የማይችሉ ፕሮዳክቶችን የራሳቸው የሆነ ፕራይቬት ሌብል ብራንድ ለጥፈው በዝቅተኛ ዋጋ ሊያቀርቡ ይችላሉ ማለት ነው። ኮምፒቲቲቭ አድቫንቴጃቸውን ለማስጠበቅ ሰው በዚህ መንገድ ራሳችንን ማዘጋጀት ይኖርብናል አስ ኤ ሪቴለር ማለት። ሌላው ፓኬጂንግ ኤንድ ሌብሊንግ። ፓኬጂንግ ኤንድ ሌብሊንግ ስንል እንግዲህ አንድ ፕሮዳክት ማሸጊያ ማለት ነው። ፓኬጅ ማለት ማሸጊያ ነው። ሌብሊንግ ማለት ደግሞ የምትለጠፍ ታግ አለች፣ እሷ ሌብሊንግ ትባላለች። ሶ እሱን ነው that's so packaging mean that the process of containering or wrapping a product ማለት ነው in order to
convenience to use and convenience in order to transport or move the product. so in order to አንዱ ፕሮዳክት ፕሮቴክት ለማድረግ ፓኬጅ ያስፈልጋል ወይም ደግሞ መያዣ ያስፈልጋል። እሱም ፓኬጅ እንላለን። እዛ ጋር ተለጥፎ ኢንፎርሜሽን መረጃዎችን የተለያዩ ጽሁፎችን የያዘችዋ ነገር ደግሞ ሌብል ትባላለች ኦር ሌብሊንግ ትባላለች። ሶ ፓኬጂንግ ኤንድ ሌብሊንግ ጋር ኢሴንሻል ናቸው ለምን ለማድረግ ከስተመሮችን አትራክት ለማድረግ ኤንድ ኦልሶ ኮሙኒኬቲንግ ፕሮዳክት ኢንፎርሜሽን ኮሙኒኬት ለማድረግ ጥሩ የሆነ ሚና አላቸው። ሶ ፓኬጂንግ ስንል እንግዲህ የተለያዩ ጥቅሞች አሉት። የመጀመሪያው ፕሮዳክቱን ፕሮቴክት ማድረግ ነው። ሁለተኛው ከስተመሮችን አትራክት ማድረግ መሳብ ኤንድ ስለ ብራንድ ኢሜጃችን ኤንድ ስለምናቀርበው ቤኔፊት ኦር ቫልዩ ኮሙኒኬት ያደርግልናል። ፕሪሲቭድ የሚያደርጉትን ቫልዩ ኢንሃንስ ያደርግልናል ፓኬጂንግ ማለት ነው። ፓኬጂንግ ምን መሆን አለበት ስንል ለምሳሌ ኢኮ ፍሬንድሊ የሆኑ ፓኬጂንጎችን መጠቀም አለብን አካባቢን የማይጎዱ ማለት ነው። ሌላው ፕሪሚየም ፓኬጂንግ ለምሳሌ ፕሪሚየም ፓኬጂንጎችን ስንጠቀም ሌክዠሪ የሆነ ብራንድ ኢንሃንስ እያደረግን ነው። ሌላው ቻይልድ ፎከስድ ፕሮዳክትስ ዩዝ ብራይት ኤንድ ፕሌይፉል ዲዛይንስ ለምሳሌ የህፃናት ፕሮዳክቶች ከሆኑ በጣም ብሩህ የሆነ ቀለም ያላቸው ቀለማቶች መጠቀም የሆነ ደስ የሚል ህፃናቶች ሲያዩዋቸው የሆነ የለም የመጫወት ስሜት እንዲሰማቸው አይነት ማድረግ ይጠበቃል። ሌላው ፋንክሽናል ፊቸር ሰች አስ ሪዚሌብል ኦር ፓክ ኦር ኢዚሊ ኦፕን ዲዛይን ኢምፕሩቭ ከስተመር ኤክስፒሪየንስ ለምሳሌ ለመክፈት ቀላል ከፍቶ ለመጠቀም እንደዛ መሆን አለባቸው። ኤንድ ኪዋር ኮዶችን ኦር አግመንትድ ሪያሊቲዎችን አብረን ማካተት ይኖርብናል ማለት ነው። ፓኬጂንግ ስትራቴጂያችን ላይ ፕሮዳክት ዲሲሽን ሶ እንደዚህ ማድረግ ከቻል ከስተመሮች ሲጠቀሙት ይመቻቸዋል፣ ቀላል ይሆንላቸዋል፣ ኮንቬኒየንስ የሆነ ኤክስፒሪየንስ እንዲኖራቸው ማድረግ እንችላለን ማለት ነው። ሌላኛው ሌብሊንግ ነው። ሌብሊንግ ዳትስ ኢንፎርሜሽን ፕሮቫይድ የሚያደርግልን ፓርትስ ኦፍ ፓኬጂንግ ነው። ሶ ፕሮዳክትን የሟለ ሶ ፕሮዳክቱ ከምን እንደተሰራ ኢንግሪዲየንቶች ኦር ማቴሪያሎችን እንዴት መጠቀም እንዳለባቸው ኦር ዩዜጅስ ኢንስትራክሽን አለ። ሌላው ኒውትሪሽናል ፋክቶች አሉ። ለምሳሌ ብስኩት ምናምን ከሆኑ ከፌስታል ላይ የምናገኛቸው ጽሁፎች አሉ። ዳትስ ሌብሊንግ ማለት ነው። ሌላው ኤክስፓየርዴሽን ዴቶች ኤንድ ሴፍቲ ዋርኒንግ የደህንነት ማስጠንቀቂያዎች ምናምን ይኖራሉ። ሶ እነዚህ ነገሮችን መረጃ ይሰጠናል ሌብሊንግ። ሶ ክሊር የሆነ ሌብሊንግ ካለ ከስተመሮች ትረስት ያደርጉናል። ኤንድ ኦልሶ ኢንፎርሜሽን ቤዝድ የሆነ ዲሲሽን ሜኪንግ ወይም ደግሞ የሚወስኑት ውሳኔ ቤዝድ ኦን ኤቪደንስ በመረጃ ላይ የተመሰረተ ውሳኔ እንዲወስኑ ይረዳቸዋል ማለት ነው። ሶ ሌብሊንግ ኦልሶ ኢንሹሪንግ ኮምፕላያንስ ዊዝ ሌጋል ኤንድ ኢንዱስትሪ ስታንዳርድ ከህግ ጋር ወይም ደግሞ ከኢንዱስትሪው ስታንዳርድ ጋር አብሮ እንደሚሄድ ማረጋገጫ ናት ማን ሌብሊንግ የምንላት ነገር ማለት ነው። ሌላኛው ፕሮዳክት ላይፍ ሳይክል ነው። ሶ እያንዳንዱ ፕሮዳክት የሚያልፈው ስቴጅ አለ። ዳት ስቴጅስ ፕሮዳክት ላይፍ ሳይክል ይባላል። ሶ ተወልዶ አድርጎ ይሞታል እንላለን። ሶ ፕሮዳክትም ዴቨሎፕ ይሆናል፣ ዴን ግሮዝ ኢንትሮዲዩስ ይሆናል። ግሮዝ ማቹሪቲ ኤንድ ዲክላይን ስቴጆች ያሉት ነው። ሶ እነሱን ስቴጆችን ማወቅ ይጠበቅብናል አስ ሪቴለር ማለት ነው። ሶ ኢንትሮዳክሽን ስንል ሪቴለሩ ስለ ፕሮዳክቱ አዌርነስ ክሬት የሚያደርግበት ኤንድ ትራያል ኢንከሬጅ የሚያደርግበት ሰዎች እንዲሞክሩት ምናምን የሚሞክርበት ዳትስ ኢንትሮዳክሽን ስቴጅ ማለት ፕሮዳክቱ ለመጀመሪያ ጊዜ ወደ ገበያ ሲገባ ማለት ነው። ሁለተኛው ግሮዝ ስቴጅ ነው። እዚህ ጋር ከፍተኛ የሆነ ሽያጭ ይኖረናል፣ በጣም ሽያጭ ይኖረናል፣ ኮምፒቲተሮች መግባት ይጀምራሉ ምናምን። ግሮዝ ስቴጅ ማቹሪቲ ላይ ደግሞ ሽያጫችን በቃት ማክሲመም ወይም ፒክ ላይ ይደርሳል። ሶ ሪቴለሮችን ፕሮሞሽን ይጠቀማሉ፣ ዲፈረንሺዬሽን ስትራቴጂዎች ይጠቀማሉ። ሶ የተለያዩ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ ይጠበቅብናል። ዲክላይኒንግ ላይ ስንደርስ ደግሞ ሽያጫችን ይቀንሳል፣ ዲስካውንቶችን ማድረግ አለብን ምናምን ኦር ፕሮዳክቱን አስፈላጊ ከሆነም አውጥተን መጣል ሊጠበቅብን ይችላል ማለት ነው። ሶ ሪቴለር መስት ዩዝ ዲፈረንት ስትራቴጂ ቱ ኢች ስቴጅስ ቱ ማክሲማይዝ ፕሮፊታቢሊቲ። ከሱ ነው ሀሳቡ። ፕሮዳክት ላይፍ ሳይክል ስንል እነዚህ አራት አሉ። ኢንትሮዳክሽን፣ ግሮዝ፣ ማቹሪቲ ኤንድ ዲክላይን የምንላቸው ካሉ አስ ሪቴለር ምን ማድረግ ይጠበቅብናል? አሁን ለምሳሌ ኢንትሮዳክሽን ላይ ከሆነ የምንጠቀሙ ማርኬቲንግ ስትራቴጂ ኤንድ ግሮዝ ላይ፣ ማቹሪቲ ላይ ኤንድ ዲክላይን ላይ የተለያየ ነው። ሶ አስበንና ኮንሲደር አድርገን እነዚህ የተለያዩ ስትራቴጂዎችን መጠቀም ይጠበቅብናል። ፕሮዳክቱ ያለው የት ላይ ነው? ኢንትሮዳክሽን ስቴጅ ላይ ነው። ሶ ምን አይነት ስትራቴጂ ልጠቀም የሚለውን ነገር የምንወስነው ፕሮዳክት ላይፍ ሳይክል ስቴጁን ስናቅ ነው። ሶ እነዚህን መሰረት አድርገን አስ ሪቴለር የተለያዩ ማርኬቲንግ ስትራቴጂዎችን ዴቨሎፕ ማድረግ ይጠበቅብናል ነው። ሌላኛው ሰርቪስ ነው። ሶ ሪቴለር ኦፍ ፕሮቫይድ አዲሽናል ሰርቪስ ቱ ኢንሃንስ ከስተመር ኤክስፒሪየንስ የከስተመሮችን ኤክስፒሪየንስ የተሻለ ለማድረግ
ምን እናደርጋለን? የተለያዩ ሰርቪሶችን ኦፈር ያደርጋሉ ሪቴለር። ለምሳሌ ዴሊቨሪ ሰርቪስ፣ ኢንስታሌሽን ኤንድ ሜንቴናንስ፣ ዋረንቲ፣ ጊፍት ራፒንግ፣ ከስተመር ሳፖርት፣ ፕሮዳክት ከስተማይዜሽን፣ ቫሊዩ አድድ ሰርቪስ ኢን ኦርደር ቱ ዲፈረንሺየት ሪቴለር ኤንድ ኢንክሪዝ ከስተመር ሳቲስፋክሽን። ሶ እነዚህ በሙሉ ሰርቪስ ይባላሉ። ሶ ፕሮዳክታችንን ለሚገዙ ሰዎች የምንሰጣቸው ተጨማሪ አገልግሎቶች ማለት ነው። ሶ እነሱ ነገሮችን የከስተመሮችን ኤክስፒሪያንስ የተሻለ ጥሩ እንዲሆን ያደርጉታል ማለት ነው። ሶ እነዚህ ነገሮችን ማድረግም ይጠበቅብናል ነው አስ ሪቴለር። ሌላኛው ፕራይስ ኢን ሪቴል ማርኬቲንግ ነው። አሁን እስካሁን ያየነው ፕሮዳክት ነው። ፕሮዳክት ሰርቪስ ሊሆን ይችላል ኤንድ ታንጀብል ጉድ ሊሆን ይችላል ኦር ሃርድ ኦር ሶፍት ሊሆን ይችላል ብለናል። ኦር በሪቴሊንግ ቋንቋ ፕሮዳክት ማለት መርቻንዳይዝ ነው ማለት ብለናል። እዚህ ጋር ደግሞ ፕራይስ እንላለን፣ መሸጫ ዋጋ ማለት ነው። ሶ ፕራይስ ስንል ረቨኑ ጀነሬት የሚደረግበት ብቸኛዋ ማርኬቲንግ ስትራቴጂ ወይ ማርኬቲንግ ሚክስ ኤሌመንት ኦር ሪቴል ማርኬቲንግ ሚክስ ኤሌመንት ፕራይስ ነች። ሌላው በሙሉ ለምሳሌ ፕሮዳክት ወጪ ነው፣ ፕሮሞሽን ወጪ ነው፣ ዲስትሪቢዩሽን ወጪ ነው። ገቢ የምታስገኙ ማለት ፕራይስ ናት። So price, that's revenue, generating revenue. In order to generate revenue, the monetary value of product or service, so price ትባላለች። so beyond financial role price communicate የምታደርገው ነገር አለ። so አሁን ለፕሮዳክታችን የምንሰጠው ፕራይስ ስለ ፋይናንሻል ማለት ሙሉ ቫልዩ ብቻ ሞኔታሪ ቫልዩ ብቻ ሳይሆን ኮሙኒኬት የሚያደርገው ነገር አለ። የመጀመሪያው ኢሜጅ ነው። ለምሳሌ በጣም ርካሽ ከሆነ ምናልባት እንላለን ቫልዩ ፕሪፖዚሽንስ ዴሊቨሪ ያደረግነው ቫልዩ ምን። ሌላው ማርኬቲንግ ፖዚሽናችንን ዲተርማይን ያደርገዋለች ፕራይሳችን። ሶ ሴቲንግ ራይት ፕራይስ ሪኳየርስ ኬርፉል ኮንሲደሬሽን። ሶ ትክክለኛውን ፕራይስ ሴት ለማድረግ ኮንሲደር ማድረግ ያለብን ነገሮች አሉ። አንደኛ ታርጌት ማርኬታችን ነው፣ ከስተመሩ ምን አይነት ከስተመር ነው። ሌላኛው ስቶር ፖሊሲ የምንጠቀመው እኛ ስቶር ፖሊሲዎች፣ ሌላ ኮምፒቲተሮቻችንስ ኤንድ አጠቃላይ ኢኮኖሚክ ኮንዲሽኑ ምንድነው። ሶ እነዚህ ነገሮች በሙሉ ግምት ውስጥ ማስገባት አለብን ፕራይስ ወይም ደግሞ መሸጫ ዋጋ ለፕሮዳክታችን ስንታምን ማለት ነው። ሶ ሪቴል ፕራይሲንግ ሪፈርስ ቱ ዘ ፋይናል ሴሊንግ ፕራይስ ኦፍ ፕሮዳክት ቱ ዘ ኤንድ ከስተመር። ሪቴል ፕራይሲንግ ጋር ስንመጣ የመጨረሻው የፕሮዳክቱ የመሸጫ ዋጋ ሪቴል ፕራይሲንግ ናት። ያ ማለት በቃ ከዚህ ውጭ ሌላ ሰው ጋር ትሄድም ፕሮዳክቱ ቀጥታ ለፋይናል ኮንሱመር ነው የሚሸጠው። ሶ የመጨረሻ የመሸጫ ዋጋ ያን ነው ማለት ነው። ሶ ኢት ኢንክሉድስ ማኑፋክቸሪንግ ኮስት ሲደመር አዲሽናል ኮስቶች አሉ፣ ትራንስፖርቴሽን ኮስት፣ ስቶሬጅ ኮስት፣ ሃንድሊንግ ኮስት፣ ኦቨርሄድ ኮስት። ሶ አጠቃላይ እነዚህ ነገሮች በሙሉ ሲደመር ፕሮፊት ተደርጎ ሴት የሚደረግ ፕራይስ ስለሆነ that's the final price of product እንላለን። ሶ strategic pricing helps to retail in order to maximize profit, attract customer and stay in a competitive market space. ሶ ስልታዊ ወይም ደግሞ ስትራቴጂክ በሆነ መንገድ ፕራይስ መተመን ከቻል ፕሮፊታችንን መጨመር እንችላለን፣ ሰዎችን መሳብ እንችላለን፣ ደንበኞችን ከኮምፒቲተሮቻችን ወይም ከተፎካካሪዎቻችን የተሻለ መሆን እንችላለን ነው። and choosing an appropriate retail pricing strategies depend on customer behavior and market dynamic and business objectiveችን ይወስናል። አሁን ምን አይነት ፕራይሲንግ ስትራቴጂ ልጠቀም የሚለው እንግዲህ የከስተመሩ ባህሪ፣ የማርኬቱ ዳይናሚክስ ኤንድ ቢዝነስ ኦብጀክቲቫችን ይወስነዋል ነው። ሶ ሪቴለር ኦፍን ኮምባይን መልቲፕል ፕራይሲንግ አፕሮች ቱ ባላንስ ኮምፒቲቲቭነስ ዊዝ ፕሮፊት። ሶ ብዙ አይነት ወይም ደግሞ መልቲፕል አንድ እና ሁለት በላይ የሆኑ ፕራይሲንግ አፕሮቾችን ኦር ስትራቴጂዎችን ብዙ ጊዜ ሪቴለሮች ይጠቀማሉ ተብሎ ይታሰባል። ሶ ሪቴል ፕራይሲንግ አፕሮች ኤንድ ስትራቴጂ ምንድን ናቸው ስንል በጣም ብዙ አይነት ፕራይሲንግ አፕሮች ኤንድ ስትራቴጂዎች አሉ። ሶ እናያለን እነሱን። የመጀመሪያው ኮስት ቤዝድ ፕራይሲንግ ነው። ኮስት ቤዝድ ፕራይሲንግ አፕሮች የምንለው እንግዲህ ሁሉም ኮስት ሲደመር የሆነ ፕሮፊት ማለት ነው። አጠቃላይ የወጣው ኮስት አለ፣ ከሱ ላይ ሲደመር የሆነ ትርፍ እንደምራለን። ሶ ብዙ አይነት ኮስት ቤዝድ አለ። ለምሳሌ ኮስት ፕላስ ፕራይሲንግ፣ ፊክስድ ፐርሰንቴጅ ማርክአፕ አድድ ቱ ዘ ኮስት ኦፍ ዘ ፕሮዳክት። ሶ ፕሮዳክቱ የተመረተው ለምሳሌ 50 ብር ከሆነ በቃ 5% ትርፍ ይበቃናል ብለን ሴት እናደርጋለን። ሶ የ50 ብር 5% ሲደመር 50 ብር ስንት ይሆናል ማለት ነው? መሸጫ ዋጋ ይሆናል። ሶ በዛ መንገድ ፕራይስ ሴት እናደርጋለን። ሶ ኮስት ከቨርን ፎከስ ማድረግ አለብን ማለት ከቨር መደረግ አለበት ኮስቱ። ስቴብል ኤንድ ፕሪዲክቴብል የሆነ ማርኬት ሁኔታ ላይ ካለን ኮስት ፕላስ ፕራይሲንግ መጠቀም እንችላለን።
ሌላኛው ማርክ አፕ ፕራይሲንግ ነው። እዚህ ጋር ስታንዳርድ ማርክ አፕ ሬት ኢዝ አፕላይድ አክሮስ ፕሮዳክት ካታጎሪ። ስታንዳርድ የሆነ ማርክ አፕ ሬት አለ። ሶ ያን ሬት በእያንዳንዱ ፕሮዳክት ካታጎሪ አፕላይ ይደረጋል። ሶ ዋይድሊ ዩዝ ኢን ሪቴሊንግ ኤንቫይሮንመንት ላይ ሪቴል ላይ ሞር የምንጠቀመው ማርክ አፕ ፕራይሲንግ ነው። ኤዚ ቱ ማኔጅ አክሮስ ላርጅ ኢንቨንተሪ። በጣም ብዙ ኢንቨንተሪ ካለን ትልቅ ኢንቨንተሪ ካለን እሱን ማኔጅ ለማድረግን በጣም የተሻለ ነው፣ ጥሩ ነው ማለት። ሶ ሊሚቴሽኑ ስናየው እዚህ ጋር ከስተመር ዲማንድ ኤንድ ኮምፒቲተር ፕራይሶችን ኢግኖር ያደርጋል። የከስተመሮችንና ተፎካካሪዎችን ግምት ውስጥ ያስገባኝ አይደለም ማለት ነው። ሌላው ኮምፒቲተርስ ቤዝድ ፕራይሲንግ አፕሮች ነው። እዚህ ጋር ደግሞ ኮምፒቲተሮቻችን ወይም ደግሞ የኛን አይነት እቃ የሚሸጡ ሰዎች ስንት እየሸጡ ነው ብለን በዛ መሰረት ነው ፕራይሳችንን ሴት የምናደርገው ነው። ሶ ዚስ አፕሮች ኢን ሃይሊ ኮምፒቲቲቭ የሆነ ማርኬት ላይ ነው ብዙ ጊዜ የምንጠቀመው ማለት። በጣም ፉክክር ያለበት ማርኬት ከሆነ ኮምፒቲተር ቤዝድ ፕራይሲንግ ስትራቴጂ የኖሩ አፕሮች እንጠቀማለን። ሶ የመጀመሪያው ፕራይስ ማቺንግ ነው። እዚህ ጋር ሪቴለሮች ምን ሊያደርጉ ይችላሉ? ማች ኦር ቢት ኮምፒቲተርስ ፕራይስ ቱ አትራክት ፕራይስ ሴንሲቲቭ ከስተመርስ። ከኮምፒቲተሮቻችን ጋር እኩል የሆነ ወይም ደግሞ ከነሱ ትንሽ ዝቅ ያለ ፕራይስ ምን ልናደርግ እንችላለን? ሴት እናደርጋለን። ሶ ፕራይስ ሴንሲቲቭ የሆኑ ሰዎችን መሳብ እንችላለን። ሌላው ኮምፒቲቲቭ ፕራይሲንግ ነው። እዚህ ጋር ደግሞ ስላይትሊ ዝቅ ያለ ወይም ደግሞ እኩል የሆነ ስላይት ሃየር የሆነ ከኮምፒቲተሮቻችን ጋር ስናወዳድረው ፕራይሳችን ከፍ ወይም ዝቅ ወይም እኩል የሆነ ፕራይስ ሴት ማድረግ ነው። ሶ ዲፔንድ ኦን ሪቴለርስ ዲዛይር ኦር ማርኬት ኢሜጅ በዚህ መንገድ ፕራይስ ሴት ማድረግ እንችላለን። እዚህ ጋር ስናየው እንደው ኮምፒቲቲቭ ቤዝድ ፕራይሲንግ አፕሮች ስናየው ኦልሞስት ተመሳሳይ ናቸው። በነገራችን ላይ ያን ያክል ሲግኒፊካንስ የሆነ ልዩነት የላቸው። ነገር ኳት ዘ አይዲያ የሚለው ነው። እዚህ ጋር ኮምፒቲተሮችን ለማሸነፍ ወይም ደግሞ ሴንሲቲቭ ከስተመሮችን አትራክት ለማድረግ ሊሆን ይችላል። እዚህ ጋር ደግሞ ኢን ኦርደር ቱ ዲዛይር ማርኬት ኢሜጅ ክሬት ለማድረግ ሊሆን ይችላል ማለት ነው ፕራይሱ እንደዚህ የሚሆነው። ሶ ከዛ አንፃር ነው ፕራይስ ማች ኤንድ ኮምፒቲቲቭ ፕራይስ ያሉት እንጂ ኦልሞስት ተመሳሳይ ነው። ሶ እዚህ ጋር ሪስክ ሜይ ሊድ ቱ ፕራይስ ዋር ሊፈጠር ይችላል። ለምሳሌ አንዱ ዝቅ ሲያደርግ ይሄኛውም ዝቅ ያንም ዝቅ እያደረጉ እንግዲህ ፕሮፊታቸው ኔጌቲቭ ሊገባ ይችላል ማለት ነው። ስለዚህ በዚህ አይነት መንገድ ፕራይስ ዋር ይፈጠራል። ሌላው ቫልዩ ቤዝድ ፕራይሲንግ አፕሮች ነው። እዚህ ጋር ደግሞ ፕራይስ አር ዲተርማይን ከስተመር ፕሪሲቭድ ቫልዩ ኦፍ ዘ ፕሮዳክት። ያን ፕሮዳክት ለዛ ሰው ምኑ ነው የሚለውን ነገር መሰረት አድርገን ነው። ሶ አንድ ከስተመር አንድ ነገር በጣም ከወደደው እንጨምርበታለን ዋጋውን። ዳትስ ቫልዩ ቤዝድ ማለት እሱ ነው። ሶ ከስተመሩ ፕሮዳክቱን ፕሪሲቭድ ያደረጉበት መንገድ አይ እንደዚህ አይነት ቃማ አላገኝም ብሎ የሚያስቡ ከሆነ ዳትስ ፕሪሲቭድ ቫልዩ እንለዋለን። ሶ ኳሊቲውን አይተው ቤኔፊቱን አይተው ዩኒክነሱን አይተው ሰዎች ምን ሊያደርጉ ይችላሉ? ያንን ፕሮዳክት አክሴፕት ሊያደርጉት ይችላሉ። ሶ የዚያን ጊዜ ሴት የምናደርገው ፕራይስ ቫልዩ ቤዝድ ፕራይስ ይባላል። እዚህ ጋር ፕሪሚየም ፕራይሲንግ አለ። እዚህ ጋር ሃየር የሆነ ፕራይስ ፎር ሃይ ኳሊቲ ኦር ኤክስክሉሲቭ ፕሮዳክቶች ሴት ይደረጋሉ ማለት ነው። ሌግዠሪ የሆኑ ብራንዶች ለምሳሌ አፕል፣ ሊውስ፣ ቪውተን ምናምን የምንላቸው ብራንዶች ሀይ የሆነ ፕራይስ ሴት ይደረጋል ቤዝድ ኦን ዜር ቫልዩ ኤንድ ቫልዩ ፕራይሲንግ ኦፈር ጉድ ኳሊቲ ፕሮዳክት አት ሎው ፕራይስ ቱ አፒል ቱ ሎው ቱ ቫልዩ ኮንሺየስ ከስተመርስ። ፕሮዳክት ኳሊቲ አለው ነገር ግን ሎ የሆነ ፕራይስ ሴት እናደርጋለን ቢኮዝ ከስተመሮቻችን ምንድናቸው? ኮንሺየስ ናቸው፣ መረጃው አላቸው ስለ እያንዳንዱ ነገር ማለት ነው። ሶ ዩዝድ ባይ ብራንድ ላይክ ዋልማርት ኦር ዴኮስታ የሚጠቀሙት ማለት ነው። አድቫንቴጁን ስናየው ካን ፕሮዳክት ሃይ ማርጂን ኤንድ ስትሮንግ የሆነ ብራንድ ሎያሊቲ እንዲኖር ያደርገናል። ሃይ ማርጂን ኤንድ ሶ ብራንድ ሎያሊቲ። ሌሎች አዲሽናል ፕራይሲንግ ስትራቴጂዎች አሉ። ለምሳሌ እዚህ ጋር ማርኬት ስኪሚንግ የምንለው ማለት ነው። ሶ አዲስ ፕሮዳክት ካለ ለምሳሌ ኢኖቬቲቭ ወይም አዲስ ከሆነ ፕሮዳክቱ ሀይ የሆነ ፕሮዳክት ሴት ሀይ የሆነ ሴሊንግ ፕራይስ ሴት እናደርጋለን። ነገር ግን በጊዜ ሂደት እየቀነሰ ይመጣል መሸጫ ዋጋው ማለት ነው። ኤንድ ወርክስ ዌን ከስተመርስ አር ዊሊንግ ቱ ፓይ ሞር ፎር ኒው ቴክኖሎጂስ። ይህን ሴት የምናደርገው እንግዲህ ሰዎች ለአዲስ ነገር የመክፈል ፍላጎት ካላቸው ብቻ ነው። ኤንድ ኦልሶ ሪኳየር ስትሮንግ የሆነ ብራንድ ኤንድ ሎ የሆነ ኮምፒቲሽን ይፈልጋል ማለት ነው። ሌላው ማርኬት ፔኔትሬሽን የዛኛው ተቃራኒ ነው። ሎ የሆነ ኢኒሻል ፕራይስ ሴት ማድረግ ነው። ከስተመሮችን ለመሳብ ላርጅ የሆነ ማርኬት ሼር እንድናገኝ ይረዳናል። ኮምፒቲተሮች ወደ ገበያው እንዳይገቡ ዲስከሬጅ ያደርግልናል። ኢኮኖሚ ኦፍ ስኬል ያማት ሀይ የሆነ ፕሮዳክሽን ሀይ የሆነ ዲስትሪቢዩሽን ይፈልጋል ነው። ሌላው ሊደር ፕራይሲንግ ነው። እዚህ ጋር ደግሞ ኦፈር ፖፑላር ኢተም አት ዲፕ ዲስካውንት ቱ ኢንክሪዝ ስቶር ትራፊክ። ብዙ ሰዎች ወደኛ እንዲመጡ ለማድረግ ስንፈልግ በጣም ዝቅተኛ የሆነ ዲስካውንት በማድረግ እቃዎችን መሸጥ እንጀምር እንችላለን። ሶ እሱን ሊደር ፕራይሲንግ እንለዋለን ማለት ነው።
shoppers down in may buy additional higher marginal product and common for milk, bread and eggs አይነት ፕሮዳክቶች ላይ ሊደር ፕራይሲንግ የሚታወቅ ነው። ሌላው ፕራይስ በንድሊንግ ነው። እዚህ ጋር ደግሞ መልቲፕል ፕሮዳክቶችን አት ዋን ፕራይስ መሸጥ ነው። 2-3 ፕሮዳክቶችን በአንዱ ፕሮዳክት ዋጋ መሸጥ ዳትስ በንድል ፕራይሲንግ ኦር ፕራይስ በንድሊንግ ይባላል ማለት ነው። ኤግዛምፕል ኮምፒውተር በንድል ዊዝ ፕሪንተር ኤንድ ዌብ ካሜራ አንድ ኮምፒውተር ከፕሪንተር እና ከዌብ ካሜራ ጋር በፕሪንተር ዋጋ መሸጥ በኮምፒውተር ዋጋ መሸጥ ሊሆን ይችላል። ሌላው መልቲ ዩኒት ፕራይሲንግ ነው። እዚህ ጋር ደግሞ ዲስካውንት ነው። ፎር ባይንግ ኢን ኳንቲቲ በገዙት መጠን ዲስካውንት። ለምሳሌ ሁለት ከገዛ አንድ ሰው አንድ በነፃ ይሰጣል። ሰው ሁለት የገዛ አንድ በነፃ ማለት ሰው ኢት ኢንኮሬጅ በልኪ ፐርቼስ ሰዎች ብዙ እንዲገዙ ያበረታታል። እዚህ ጋር ደግሞ ዲስካውንት ፕራይሲንግ ነው። ኦፈር ፕሮዳክት አት ኮንሲስተንትሊ ሎ ፕራይስ ቀጣይነት ባለው መንገድ በዝቅተኛ ዋጋ እቃዎችን ማቅረብ። ሶ ኮመን ኢን አውትሌት ስቶር ኦር ክሊራንስ ሴልስ ማለት ነው። ሰዎች በዚህ አውትሌት ስቶሮች ላይ ብዙ ጊዜ የሚታወቅ ነው ማለት ነው። ሌላው ኤቭሪዴ ሎ ፕራይሲንግ የሚባል አለ። እዚህ ጋር ኮንሲስተንስሊ ሎ የሆነ ፕራይስ ነው ዊዛውት ፍሪኩዌንት ፕሮሞሽን። እዚህ ጋር ግን ፕሮሞሽን ላይ ሊኖር ይችላል ወይም ማስታወቂያዎችን ላንሰራ እንችላለን። እዚህ ጋር ፕሮሞሽን ሊኖር ይችላል። እዚህ ጋር ዲስካውንት ላይ እዚህ ጋር ኤቭሪዴ ግን የለም። ሶ እዚህ ትረስትን ቢውልድ ማድረግ እንችላለን። ፕሪሲቭድ ቫልዩም ይኖራል and used by a retailer ለምሳሌ ዋልማርት የሚጠቀመው ኤቭሪዴ ሎ ፕራይሲንግ ስትራቴጂ ነው። ሌላው አድ ፕራይሲንግ ኦር ቻርም ፕራይሲንግ ነው። እዚህ ጋር ደግሞ ኦድ ፕራይሲንግ ኦድ ቻርሚንግ ፕራይሲንግ ለምሳሌ 100 ከማለት 99.99 ፕራይስ ብለን ፕራይሱን መጥራት 100 ብር ከማለት ይልቅ ይሄን ማለት ነው። ሶ ሳይኮሎጂካሊ ሰዎችን ምን ማድረግ ነው መሸወር ነው። እዚህ ጋር ደግሞ ዳይናሚክ ፕራይሲንግ ነው። እዚህ ጋር ደግሞ ፕራይሱ አጀስት ይደረጋል ቤዝድ ኦን ዲማንዱን፣ ስቶክ ሌቭሉን፣ ኮምፒቲተሮችን አይተን ፕራይሱን እንደ ሁኔታው እናደርጋለን። ለምሳሌ አየር መንገድ ላይ በጣም ብዙ ሰው የሚሄድ ከሆነ ያው ትኬት ዋጋ ይጨምራል። እዚህ ጋር ራይድ ላይ ኦንላይን ሪቴለሮችም እንደዚህ አይነት ስትራቴጂ ይጠቀማሉ ነው። ሌላው ሳይኮሎጂካል ፕራይሲንግ ያየነው አይነት ነው። ነገር ግን ያው እዚህ ጋር የሚደግመዋል ቻርም ፕራይሲንግ ለምሳሌ 1000 ከማለት 999 እንላለን። እዚህ ጋር ደግሞ 500 ከማለት ይልቅ 499.99 ከማለት ይልቅ 500 ማለት አለብን። እዚህ ጋር ለምሳሌ ፕሬስቲጅ ፕራይሲንግ ዩዚንግ ራውንድ ሃይ ነምበርስ ፎር ፕሪሚየም ፕሮዳክት ቱ ኮንቪ ኤክስክሉሲቪቲ ሚለው ማለት እዚህ ጋር ለምሳሌ 499.99 ከማለት ይልቅ 500 ማለት ይሻላል ማለት ነው። ይሄኛው ግን እንደዚህ ከማለት ይልቅ ይሄ ማለት የተሻለ ነው። እዚህኛው ደግሞ እንደዚህ ከማለት ይልቅ እንደዚህ ማለት የተሻለ ነው ብሎ ማሰብ ነው። ሶ ተቃራኒ ነው ልዩነት። ሌላው በንድል ፕራይሲንግ ያየነው ነው። ከስተመር ሴንተርድ ፕራይሲንግ ነው። እዚህ ጋር ደግሞ የከስተመሮችን ቢሄቪየር መሰረት ያደረገ ኦር ዲሞግራፊካል ቫሪያብል መሰረት ያደረገ ፕራይሲንግ ስትራቴጂ ነው። ለምሳሌ ሜምበርሺፕ ፕራይሲንግ ኤክስክሉሲቭሊ ዲስካውንት ፎር ሰብስክራይበርስ ኦር ሎያል ፕሮግራም ሜምበርስ። ለምሳሌ አባል ለሆኑ ሰዎች ወይም ደግሞ ሎያል ታማኝ ለሆኑ ሰዎች ዝቅ ማድረግ፣ ለሌሎች ደግሞ ውድ ማድረግ ማለት ነው፣ ከፍ አድርጎ መሸጥ። ሌላው ጂኦግራፊካል ነው። ፕራይስ ቤዝድ ኦን ሪጅን ዲማንድ ሌቨል ኤንድ ኮስት ቫሪዬሽን። ሶ ቦታን ዲማንድን ኤንድ ኮስት ቫሪዬሽንን መሰረት አድርገን የተለያየ ፕራይሲንግ ስትራቴጂ ወይም ደግሞ መሸጫ ዋጋ ለፕሮዳክቶች ልንተምን እንችላለን። ሌላው ፐርሰናላይዝድ ፕራይሲንግ ነው። እዚህ ጋር ደግሞ ዩዚንግ ከስተመርስ ዳታ ቱ ኦፈር ከስተማይዝድ ዲስካውንት ኦር ስፔሻል ዲልስ። ከስተማይዝድ የሆነ ዲስካውንት ወይም ደግሞ ስፔሻል የሆነ ዲል ለከስተመሮች እንደየፍላጎታቸው ልናደርግ እንችላለን ማለት። ሌላው ፕሪሚየም ፕራይሲንግ ነው። እዚህ ጋር ደግሞ ሞር ቴክኖሎጂካል ቤዝድ ለሆኑ ፕሮዳክቶች ነው የሚያገለግለው። ቤዚክ የሆነ ቨርዥን ሊኖረው ይችላል፣ ያነ በነፃ ነው። ነገር ግን ፕሪሚየም ፊቸር ይኖረዋል፣ ያነ ደግሞ በክፍያ ይሆናል ማለት ነው። ሶ ኮመን ዲጂታል ሰርቪስ አፕ ሶፍትዌር፣ አንዳንድ ሶፍትዌሮች በነፃ የሚሰሩት ነገር አለ። ነገር ግን ደግሞ ሌላ ነገር መስራት ስንፈልግ ያንን ፊቸር ሪሊዝ የሚያደርጉልን ስንከፍል ነው ማለት ነው። ሶ ፕሪሚየም ፕራይሲንግ ይባላል። ሌላው ሰብስክሪፕሽን ቤዝድ ፕራይሲንግ ነው። እዚህ ጋር ደግሞ ከስተመሮች በየወሩ በየአመቱ የአባልነት የሜምበርነት ክፍያ የሚከፍሉበት አለ። ሶ ለነሱ ሴት የምናደርገው ፕራይስ እና ሌላው ግሩፕ ሴት የምናደርገው ፕራይስ የተለያየ ነው። እሱ ሰብስክሪፕሽን ቤዝድ ፕራይሲንግ እንለዋለን ማለት ነው። ሌላኛው ሚክስ ፕሌስ ነው። ፕሌስ ስንል እንግዲህ የት ነው ሄደን ፕሮዳክቱን የምንሸጠው ነው። ሶ ሪቴለር ፕሮዳክቱን የት ነው የሚሸጠው? ሶ ፕሮዳክቱን አቬሌብል የምናደርግበት ቦታ ነው። ሶ ሴሌክቲንግ ራይት ቻናል ራይት ሎኬሽን ኤንድ ሎጂስቲክስ ሲስተም ቱ ኢንሹር ፕሮዳክት ሪች ቱ ኢንተንድድ ታርጌት
ማርኬት ኮንቬኒየንት ኤንድ ኢፊሽንት የሚለውን ነገር የሚወሰንለው ሰው ትክክለኛውን ቻናል፣ ሎኬሽን፣ ሎጂስቲክስ ሲስተም መምረጥ አለብን። ምክንያቱም ፕሮዳክቱ ለደንበኞች መድረስ እንዲችል ማለት ነው። እሱን ፕሌስ እንለዋለን። place is vital because it directly affect customer satisfaction, accessibility and brand visibility and also sales performanceአችንን ኢምፓክት ታደርገዋለች። ሴልሳችን ፕሌሳችን መሆን አለበት በጥሩና በተጠና ሁኔታ መወሰን አለበት ማለት ነው። አክሰሲቢሊቲ፣ ብራንድ ቪዚቢሊቲ ኤንድ ሴልስ ፐርፎርማንሳችን በሙሉ ኢምፓክት ይደረጋል። አንደኛው የፕሌስ ዲሲሽን ኦር ስትራቴጂ የመጀመሪያው ምንድነው? ዲስትሪቢዩሽን ቻናል። ምን አይነት ዲስትሪቢዩሽን ቻናል ልጠቀም፣ ምን አይነት ሩት ልጠቀም፣ ፕሮዳክቱን ለማጓጓዝ በምን ልውሰደው። ፕሮዳክት ሙቭ ፍሮም ፕሮዲውሰር ቱ ፋይናል ኮንሱመርስ ዳት ኢዝ ዲስትሪቢዩሽን ቻናል እንለዋለን። ፕሮዳክቱ ከአምራቹ ተነስቶ ወደ ተጠቃሚው የሚሄድበት ሩት ኦር ሁኔታ ዲስትሪቢዩሽን ቻናል ይባላል። ሪቴለር ሴሌክት ቻናልስ ቤስት ሪች ዴር ታርጌት ማርኬት። አንድ ሪቴለር የሚመርጠው ቻናል መሆን አለበት ከሚፈልገው ከስተመሮች ጋር ፕሮዳክቱን ወስዶ የሚያደርስለት መሆን አለበት ነው። ብዙ አይነት ቻናሎች አሉ። የመጀመሪያው ፊዚካል ስቶር ነው። እዚህ ጋር ብሪክ ኤንድ ሞርታር አውትሌት ዌር ከስተመር ሾፕ ኢን ፐርሰን፣ ሰዎች በአካል ተገኝተው የሚገዙበት ፊዚካል ስቶር። ኤንድ ኦልሶ ኦንላይን ስቶር የምንለው ደግሞ ሰዎች በኦንላይን የሚገዙበት ዳት ዲጂታሊ ፐርቼዝ ማድረግ የሚችሉበት አይነት ኦንላይን ስቶር። ኤንድ ኦልሶ ኦምኒ ቻናል ወይም ደግሞ ሁለቱን ያጠቃለለ ብሪክ ኤንድ ክሊክ ይባላል ማለት ነው። እነዚህ ኦምኒ ቻናል ኦር ብሪክ ኤንድ ክሊክ፣ እዚህ ጋር ደግሞ ብሪክ ኤንድ ሞርታል፣ እዚህ ፒውር ክሊክ ቻናሎች አሉ። በእነዚህ መንገድ ዲስትሪቢዩት ማድረግ ይቻላል ወይ ዲስትሪቢዩሽን ቻናላችን። አድቫንቴጁን ስናየው ለምሳሌ ፊዚካል ስቶር ከስተመር ፐርሰናል የሆነ ኢንተራክሽን፣ ኢሚዲየት የሆነ ፕሮዳክት አክሰስ እንዲኖር ያደርጋል። ኦንላይን ስቶሩን ስናየው ኮንቬኒየንስ ነው፣ ዋይድ ሪች ነው ኤንድ ኮስት ኢፊሽንት ነው። ኦምኒ ቻናልን ስናየው ደግሞ ከስተመሮችን ኤክስፒሪየንስን እንዲጨምር ያደርጋል። ቢኮዝ ሁለቱንም ምን ያደረገ ነው? ሲንክሮናይዝ ያደረገ ነው ማለት ነው። ሁለቱንም ኦፍላይኑንም ኦንላይኑንም ሲንክሮናይዝ ያደረገ ስለሆነ ኢንሃንስ ከስተመር ኤክስፒሪየንስስ ነው። ሌላኛው ሎኬሽን ስትራቴጂያችን ነው። እዚህ ጋር የምንመርጠው ሎኬሽን ኦር ሪቴል ስቶር ምን መሆን አለበት? ከስተመሮችን አትራክት ማድረግ ይጠበቅበታል። ፉት ትራፊኩ ጥሩ መሆን አለበት፣ ቢዚ ኤሪያ መሆን አለበት፣ ሞል፣ ዋና መንገድ፣ ቢዝነስ ዲስትሪክት መሆን አለበት፣ ብዙ ሰዎች እንዲኖሩ ወይም ደግሞ የሰው ፍሰቱ የትራፊክ ፍሰቱ ከፍተኛ መሆን አለበት የምንመርጠው ሪቴል ስቶር ማለት ነው። ሌላኛው ዲሞግራፊክ፣ እዛ አካባቢ ያሉት ኦዲየንሶች ላይፍ ስታይላቸው፣ ባይንግ ፓተርናቸው ኤንድ ዲሞግራፊክ ቫሪያብላቸው ከኛ ስቶር ወይም ከኛ ፕሮዳክት ጋር ማች ያደርጋል አያደርግም ነው። ሌላው ኮምፒቲተሮች ነው። ኮምፒቲተሮች አካባቢ መሆናችን ፕራይሲንጋችንን ኤንድ ከስተመር ቾይዛችንን ኢምፓክት ያደርገዋል። ስለዚህ እነዚህ ነገሮች ግምት ውስጥ አስገብተን ነው ሎኬሽናችንን የምንመርጠው ማለት ነው። ኤግዛምፕል በጣም ሌግዠሪ የሆኑ ስቶሮች የት አካባቢ ነው የሚሆኑት? በጣም ፕሪሚየም የሆኑ ሾፒንግ ዲስትሪክቶች ጋር ይሆናሉ። በጣም ውድ ክራይ ያለባቸው ሱቆች ጋር። በጣም ዲስካውንት የሆኑ ስቶሮች ደግሞ ስናያቸው በጣም ዝቅተኛ የሆነ ክራይ ያለበት አካባቢ ጋር ነው የሚገኙት ማለት ነው። ተጠንቅቀን ምን ማድረግ አለብን? መምረጥ አለብን። ሶስተኛው ኦንላይን ፕሬዘንስ ኤንድ ኢኮመርስ ሊሆን ይችላል ማለት ነው። ምናችን የፕሌስ ዲሲሽናችን አንዱ ኦንላይን ፕሬዘንስ ኤንድ ኢኮመርሳችን ምን ይሆን? እዚህ ጋር እንግዲህ ስቶር ኦንላይን ስትሮንግ የሆነ ኦንላይን ፕሬዘንስ ካለን አክሰስ ኤንድ ኮምፒቲቲቭነሳችንን መጨመር እንችላለን። አክሰሲቢሊቲ ከስተመሮች ጋር የሚኖረን አክሰሲቢሊቲ ኤንድ ኮምፒቲቲቭነሳችን ከፍተኛ ይሆናል። ምን ማለት ነው? በኦንላይን ከከስተመሮች ጋር መገናኘት ታስ ኦንላይን ፕሬዘንስ እንላለን። ወይም ደግሞ ከስተመሮች እኛን ኦንላይን ፈልገውን ሲመጡ ማግኙናል። ዳትስ ፕሬዘንስ የምንለው እሱ ነው። የመጀመሪያ ዌብሳይት ነው። ኦንላይን ፕሬዘንስ የምንሆንበት ዌብሳይት ማለት ዲጂታል ሆም ማለት ነው። ወይም ደግሞ በዲጂታል ሆም ሶፍ ሪቴለሩ ሌላ ሆሙ ዌብሳይቱ ነው ማለት ነው። ሲምፕል ኢኒሺየቲቭ ኤንድ ቪዥዋሊ አፒል የሆነ ዌብሳይት ያስፈልገናል። እንደዛ ካለን ከስተመሮች ሳቲስፋይ ይሆናል። ሌላው ሞባይል ኦፕቲማይዜሽን ነው። እዚህ ጋር ሞባይል ኦፕቲማይዜሽን ማለት ከስተመሮች ስማርትፎናቸውን ተጠቅመው ምን ማድረግ ይችላሉ? ናቪጌት ማድረግ ይችላሉ፣ እቃዎችን መግዛት ይችላሉ ምናምን። ሌላው ኦንላይን ማርኬት ፕሌሶችን መጠቀም ነው። እዚህ ጋር ደግሞ ለምሳሌ አማዞን፣ ኢባይ ምናምን እንላቸው ምንድናቸው? ኦንላይን ማርኬት ፕሌስ ወይም ደግሞ ፕላትፎርሞች ናቸው። እነዚህ ልክ
ገበያ ሊሄድ ነው ምናምን እንደምንለው እዚህ ጋር አማዞን ኢባይ ገባናት ገበያ ሄድ ነው እንደማለት ነው። ሶ እነሱን መጠቀም ይጠበቅብናል። ሶ ሪቴለር ኦልሶ ፕላን ፎር ሺፒንግ ኮስትስ ኤንድ ሪተርን ፕሮሲጀር ሳይበር ሴኩሪቲ ኤንድ ኦንላይን ማርኬቲንግ ኢፎርቶችን ኮንሲደር ማድረግ አለብን። አሁን ኦንላይን ፕሬዘንስ ወይም ደግሞ ኢኮመርስ እንዲኖረን ከፈለግን የመጀመሪያው የማጓጓዣውን ጉዳይ ማወቅ አለብን። ኦንላይን ለገዙን ከስተመሮች ፕሮዳክቱን ኦፍላይን ማቅረብ አለብን። በምን መንገድ ነው ሺፕ የምናደርገው ነው። ሁለተኛው መመለስ ቢፈልጉ እንዴት ነው ፕሮዳክቱን መመለስ የሚችሉት? ሶስተኛው ሳይበር ሴኩሪቲ ከስተመሮችን ደህንነት፣ ክፍያው መንገዱ ምናምን ደህና መሆን አለበት። አጠቃላይ ያሉት ኦንላይን ማርኬቲንግ ኢፎርቶቹ ምን መሆን አለባቸው የሚለውን ነገር በጥንቃቄ መወሰን ይጠበቅበታል ማለት ነው። አራተኛው የፕሌስ ዲሲሽን ሰፕላይ ቼን ኤንድ ሎጂስቲክስ ነው። እዚህ ጋር ደግሞ ሪሌብል የሆነ ሰፕላይ ቼን ሊኖር ይገባል። ዳት ፕሮዳክትስ አር አቬሌብል አት ኤ ራይት ፕሌስ ኤንድ አት ኤ ራይት ታይም፣ በትክክለኛው ሰዓት ትክክለኛው ቦታ ጋር መድረስ አለበት። ያ ሰፕላይ ቼን ኤንድ ሎጂስቲክሱ ጥሩ መሆን ይጠበቅበታል። ስለዚህ ኮምፖነንቶች አሉት። የመጀመሪያው ኢንቨንተሪ ማኔጅመንት ነው። ስቶክ አውት ኤንድ ሪዲዩስ ኦቨር ስቶክ፣ ስቶኮቹ መውጣት ባለባቸው ሰዓት መውጣት አለባቸው። በቃ ያለ አግባብ መታጨቅ የለበትም። ሌላው ዌርሃውሲንግ ወይም ደግሞ እቃዎች የሚቀመጡበት ዌርሃውስ አለ። እሱ ነገር ጥሩ መሆን ይጠበቅበታል። ዴሊቨሪ ታይምን መቀነስ አለበት፣ በፍጥነት ዴሊቨር እንዲሆን ይረዳል። ሌላው ትራንስፖርቴሽን ነው። ጥሩ የሆነ ትራንስፖርቴሽን ሲስተም መጠቀም አለብን። ዌል ዲዛይንድ የሆነ ሰፕላይ ቼን ካለ ፋስት የሆነ ዴሊቨሪ ከስተመር ሎያሊቲን እንዲጨምር ያደርጋል ማለት ነው። ሌላኛው ማርኬት ከቨሬጅ ነው። ከማርኬት ከቨሬጅ አንጻር ፕሌሳችን መሆን አለበት ነው። ሶስት አይነት ስትራቴጂዎች አሉ እዚህ ጋር ሶስት አይነት ስትራቴጂዎች አሉ። ዲፔንድ ኦን ደ ኦብጀክቲቭ። የመጀመሪያው ኢንተንሲቭ ነው። ኢንተንሲቭ ስንምን ማለታችን ነው? በጣም ብዙ አውትሌቶችን በመጠቀም ፕሮዳክታችንን ዲስትሪቢዩት ማድረግ። ለምሳሌ ሸቀጣሸቀጥ ሱቆች የትም ቦታ ቢሄን እናገኛቸዋለን። እሱ ምን ይባላል? ኢንቴንሲቭ ዲስትሪቢዩሽን። ሴሌክቲቭ ባውት ደግሞ ሊሚትድ የሆነ ነምበር ኦፍ አውትሌት አለ። እነሱን በመጠቀም ፕሮዳክታችንን ዲስትሪቢዩት ማድረግ ነው። ሌላው ኤክስክሉሲቭ ነው። እዚህ ጋር ደግሞ አንድ ብቻ ሊሆን ይችላል ሪቴለሩ ወይም ደግሞ አውትሌቱ ማለት ነው። ስለዚህ ለትክክለኛ ሰዎች ፕሮዳክቱ ሊሸጥ የሚችልልን አንድ ወይም በቃ ኤክስክሉሲቭ ራይት ያለው እዛ አካባቢ አንድ ሪቴለር መጠቀም ኤክስክሉሲቭ ይባላል። ሌክዠሪ ብራንድ ኦፍን ዩዝስ ኤክስክሉሲቭ ብራንድስ ቱ ሜንቴን ፕሪሚየም ኢሜጅ። አብዛኛውን ጊዜ ኤክስክሉሲቭ ዲስትሪቢዩተሮች የሚጠቀሙት ሌክዠሪ ብራንዶች የሚጠቀሙት ኤክስክሉሲቭ ዲስትሪቢዩሽን ሲስተም ነው። ቢኮዝ ፕሪሚየም ኢሜጃቸውን ቢውልድ ለማድረግ ማለት ነው። በዚህ መንገድ ማርኬት ከቨሬጃችንን መሰረት አድርገን ፕሌስ ስትራቴጂያችንን ወይም ደግሞ ዲስትሪቢዩሽን ስትራቴጂያችንን መወሰን እንችላለን። ሌላኛው ስድስተኛው ኮንቬኒየንስ ኤንድ አክሰሲቢሊቲን ኮንሲደር ማድረግ አለብን ነው። እዚህ ጋር ከስተመርስ ቫልዩ ኢዚሊ አክሰስ ኤንድ ስሙዝ ፐርቼዚንግ ኤክስፒሪየንስ፣ ከስተመሮችን በጣም ቀላል ምቹና ጥሩ ለሆነ ፐርቼዚንግ ኤክስፒሪየንስ ከፍተኛ የሆነ ቫልዩ ይሰጣሉ፣ ዋጋ ይሰጣሉ። ሪቴለርን ይህን ነገር ማሻሻል አለበት። ምን ማለት ነው? ፔመንት ሲስተሙ ጥሩ መሆን አለበት። በዋሌት መክፈል ይፈልጉ፣ በዴቢት ካርድ፣ በሞባይል፣ በሌሎች ኦፕሽኖችን በሙሉ ምን ማድረግ አለበት? ኢንስቴል ማድረግ ይጠበቅበታል። ሌላው ዴሊቨሪ ሲስተሙ ፍሌክሲብል መሆን አለበት። ሳይም ዴይ ዴሊቨሪ ምንድነው ይሄ ኪርብሳይድ ዴሊቨሪ ወይም ደግሞ የመንገድ ዳር አገልግሎቶች፣ ኢንስቶር ፒካፖች፣ እነዚህ ዴሊቨሪ ሰርቪስ ሲስተሙ በጣም ጥሩ መሆን ፍሌክሲብል መሆን አለበት። ኤዚ የሆነ ሪተርን ፖሊሲ ያስፈልጋል። ክሊር ኤንድ ሃስል ፍሪ ሪተርን ፖሊሲ ኢንክሪዝ ትረስትስ። ሰዎች የሆነ ነገር አልተመቸኝም ካሉ መመለስ ካለባቸው በቀላሉ ሳይጉላሉ ምን ሳይሉ ነገሮች መመለስ እንዲችሉ መሆን አለበት። ባጭሩ ኮንቬኒየንስ ስናይ ኮንቬኒየንስን መፍጠር መቻል ለከስተመሮቻችን ኮምፒቲቲቭ አድቫንቴጃችንን እንዲጨምር ያደርግልናል። ወይም ደግሞ ስትሮንግ የሆነ ኮምፒቲቲቭ አድቫንቴጅ እንዲኖረን ያደርጋል ማለት ነው በማርኬቱ ላይ። ሌላው ሎካል ቨርሰስ ግሎባል ፕሬዘንሳችን ምን መሆን አለበት? ሪቴል ኦፕሬቲንግ ኢን ዲፈረንት ሪጅንስ መስት ቴይለር ዴር ፕሬሲንግ ስትራቴጂያቸውን ቤዝድ ኦን በሎካል ኢኮኖሚ ኮንዲሽን መሰረት ማድረግ አለባቸው። ካልቸራል ፕሪፈረንሱን ግምት ውስጥ ማስገባት አለባቸው። ኮምፒቲተሮቻቸውን ግምት ውስጥ ማስገባት ይጠበቅባቸዋል። የከስተመሮቻቸውን ፐርቼዚንግ ፓወር
ግምት ውስጥ ማስገባት ይጠበቅባቸዋል። ፎር ኢንስታንስ the product assortment on pricing one region may differ significantly from the other region to match customer expectations. so ከሪጅን ያሉ ሰዎች የተለያየ ምን አላቸው ኤክስፔክቴሽን አላቸው። ስለዚህ ፕሮዳክት አሶርትመንት ወይም ደግሞ ፕራይሲንግ ስትራቴጂ የተለያየ ሊሆን ይችላል። ልክ እንደዛ ሁሉ ፕሌሲንግ ስትራቴጂያችንና ከቦታ ቦታ የተለያየ ሊሆን ይችላል። ምክንያቱም ኢኮኖሚክ ኮንዲሽኑ፣ ካልቸሩ፣ ኮምፒቲሽኑ፣ ፐርቼዚንግ ፓወር የተለያየ ስለሆነ ነው። ሌላው ቴክኖሎጂ ኤንድ ዴታ አናላይሲስ መጠቀም አለብን ነው። ቢኮዝ ፕሌሲንግ ስትራቴጂያችን ወይም ደግሞ ፕሌስ ስትራቴጂያችንን ስንወስን ዴታዎችን መጠቀም አለብን። ስለ ዴታ አናላይሲስ ማድረግ አለብን። ሶ ቴክኖሎጂ ተጠቅመን ከስተመር ፕሪፈረንሳቸው ምንድነው፣ ዲማንዳቸውን ፎርካስት ኤንድ ማኔጅ ለማድረግ ስቶኮችን ይረዳናል። ኤንድ ኦልሶ ሎኬሽን ቤዝድ ኢንሳይትስ ሃይ ዲማንድ ያለበት ቦታ የቱ ነው፣ ፕሮዳክት ፕሌስመንት ኦፕቲማይዝ ሊሆን የሚችልበት ወይም ደግሞ ቤስት ፕሮዳክት ፕሌስመንት ሊደረግበት የሚችለው ሁኔታ የት ነው የሚለውን ነገር አይዴንቲፋይ ለማድረግ ሎኬሽኑን ቴክኖሎጂ ይረዳናል። ሌላው አውቶሜሽን ቱልስ ለምሳሌ ለትራኪንግ፣ ለዌርሃውሲንግ ኤንድ ለሰፕላይ ቼን ኮኦርዲኔሽን አውቶማቲክ እንዲሆን ማድረግ እንችላለን። ቢኮዝ ኦፍ ቴክኖሎጂ ኤንድ ዴታ አናላይቲክስ ቱሎችን በመጠቀም ሶ ቴክኖሎጂን በመጠቀም ሪቴለሮች ፋስት የሆነ ሞር አኩሬት የሆነ ዲሲሽን መወሰን ይችላሉ። አባውት ዲስትሪቢዩሽን ኤንድ ሎኬሽን ፕላኒንግን ሲወስኑ ቴክኖሎጂን ቢጠቀሙ የተሻለ ነው ተብሎ ይታሰባል። ቢኮዝ ፋስት ኤንድ አኩሬት የሆነ ዲሲሽን አባውት ዲስትሪቢዩሽን ኤንድ ሎኬሽን እንዲወስኑ ይረዳቸዋል ማለት ነው። ሌላኛው ፕሮሞሽን ነው። ፕሮሞሽን ጋር ስንመጣ እንግዲህ ኮሙኒኬት ማድረግ ነው። እዚህ ጋር ፕሮሞሽን ስንል ኮሙኒኬቲንግ ቫልዩ ስለ ፕሮዳክታችን ቫልዩ ለከስተመሮች መናገር ኤንድ ባይንግ ቢሄቪየራቸውን ኢንፍሉዌንስ ማድረግ ኤንድ ሽያጫችንን እንድንጨምር ኮሙኒኬት ማድረግ ፕሮሞሽን ይባላል። ሶ ኢን ሪቴል ማርኬቲንግ ፕሮሞሽን ኢንቮልቭስ ኮኦርዲኔቲንግ አድቨርታይዚንግ በመጠቀም ሴልስ ፕሮሞሽን በመጠቀም ፐብሊክ ሪሌሽን፣ ፐርሰናል ሴሊንግ፣ ዳይሬክት ማርኬቲንግ ኤንድ ዲጂታል ስትራቴጂ ኤንድ ኦልሶ እነዚህን በመጠቀም ፕሮሞት ማድረግ እንችላለን ማለት ነው። ሶ ፕሮሞሽን ስትራቴጂያችን ለምን ይጠቅመና ስንል ሾርት ተርም ሴላችንን እንዲጨምር ያደርጋል ኤንድ ኦልሶ ሎንግ ተርም ሪሌሽንሺፕ ከከስተመሮች ጋር እንዲኖረን ያደርጋል። ትረስት ቢውልድ ያደርጋል። ብራንዳችን ሪኮግናይዝ እንዲሆን ይረዳናል። ማን ፕሮሞሽን ስትራቴጂ። ሶ የመጀመሪያው ፕሮሞሽናል ኤሌመንት አድቨርታይዚንግ ነው። አድቨርታይዚንግ ስንል ፔይድ ነው፣ ክፍያ ያለው ኤንድ ነን ፐርሰናል ነው። ሰዎች ኢንቮልቭ አያደርጉበትም። ሪቴለሩ ስለ ፕሮዳክቱ ኢንፎርም ያደርጋል፣ ከስተመሮችን ፐርሲውድ ያደርጋል፣ ሪማይንድ ያደርጋል። ስለ ፕሮዳክቱና ስለ ሰርቪሱ ሪቴለሩ ከስተመሮችን ኢንፎርም ፐርሲውድ ኤንድ ኦልሶ ሪማይንድ ያደርጋል። ነገር ግን ምንድነው አድቨርታይዚንግ ፔይድ ነው፣ ክፍያ ያለው የአየር ሰዓት ከፍሎ ኤንድ ማስታወቂያውን የሚሰራው ደግሞ ፐርሰናሊ ሳይሆን ነን ፐርሰናሊ ነው። ወይ በቴሌቪዥን በተለያየ መንገድ ሳይሆን ነን ፐርሰናል ይባላል። እሱን ነው የሚለን። ሶ ምን ልንጠቀም እንችላለን? ትራዲሽናል ወይም ደግሞ ዲጂታል ቻናሎችን ልንጠቀም እንችላለን። ለምሳሌ ትራዲሽናል ቴሌቪዥን፣ ሬዲዮ፣ ኒውስፔፐር ኤንድ ማጋዚን ልንጠቀም እንችላለን። ዲጂታሊ ሶሻል ሚዲያዎችን፣ ዌብሳይቶችን፣ ባነር አድስ፣ ሰርች ኢንጂን አድቨርታይዚንግ፣ ጉግል አድስ ልንጠቀም እንችላለን። ሶ ዲጂታሊ ኦር ትራዲሽናሊ አድቨርታይዚንግ መስራት እንችላለን። ኤግዛምፕል ክሎዚንግ ሪቴለሮችን ፌስቡክ አድስ ኦር ኢንስታግራም አድስ ካምፔን ያዘጋጃሉ። ምን ለማድረግ? አዳዲስ ፕሮዳክታቸውን ወይም ኒው ፋሽን ካላቸው እሱን ለማስተዋወቅ ወይም ጉግል ዩዝን ሊጠቀሙ ይችላሉ። ዳይሬክት ከስተመርስ ቱ ኦንላይን ስቶር ከስተመሮችን ዳይሬክትሊ ወደ ኦንላይን ስቶራቸው እንዲማራላቸው ጉግል አድስ ሊጠቀሙ ይችላሉ። ሶ ዳትስ አድቨርታይዚንግ የምንለው እሱ ነው። ሶ ሪቴል አድቨርታይዚንግ ምን መሆን አለበት ስንል ሪቴል አድቨርታይዚንግ ሄልፕስ ሪቴለሩ አንድ ሪቴል አድቨርታይዚንግ ስንሰራ ከስተመሮች አትራክት ለማድረግ ሽያጭን ለማነሳሳት ለመጨመር ኤንድ ኦልሶ ብራንድ አይዴንቲቲያችንን ለማጠናከር ይረዳናል። ሶ ስለ ፕሮዳክቱ ፊቸር፣ ቤኔፊት፣ ፕራይስ፣ ፕሮሞሽን and ensuring that retailer reaches the right audience with with right message at the right time መሆኑን ያረጋግጥልናል ማለት ነው። ሶ ስለ ፕሮዳክታችን ፊቸር፣ ፕራይስ፣ ቤኔፊት ምናምን ለትክክለኛው ሰው በትክክለኛ ሜሴጅ በትክክለኛው ሰዓት ማድረሳችንን እርግጠኛ እንድንሆን ያደርገናል። ሶ ሪቴል አድቨርታይዚንግ የምንላቸው ለምሳሌ ፕሪንት አድስ ነው። በፕሪንት በሆኑ መንገዶች ፕሪንት በማድረግ
አድቨርታይዚንግ መስራት ይቻላል። በቲቪ በሬዲዮ አድቨርታይዚንግ መስራት ይቻላል። ኢንስቶር አድቨርታይዚንግ አለ፣ ኢሜል አድስ አለ፣ ሶሻል ሚዲያ ስፖንሰርድ ፖስቶች ሊኖሩ ይችላል። ሶ በዚህ መንገድ አንድ ሪቴለር ማስታወቂያ ወይም አድቨርታይዚንግ ኦር አድስ መስራት ይችላል ማለት። ሌላው ወርድ ኦፍ ማውዝ አድቨርታይዚንግ። እዚህ ጋር ወርድ ኦፍ ማውዝ ስንል ዋን ኦፍ ዘ ሞስት ፓወርፉል ፕሮሞሽናል ቱል ነው። በጣም ፓወር አለው። ቢኮዝ መረጃዎችን የምናገኛቸው ኢትስ ፍሮም ትረስትድ ሶርስ ነው፣ ከታማኝ ምንጮች ነው። ወርድ ኦፍ ማውዝ ኮሚኒኬሽን የምንሰማው ያ ማለት ከጓደኛችን ከቤተሰቦቻችን ወይም ደግሞ ከኦንላይን ሪቪወርስ ነው የምናገኘው። ሶ ከስተመር ሸርስ ዜር ፖዚቲቭ ኦር ኔጌቲቭ ኤክስፒሪየንስስ ዊች ኢንክሪዝ ክሬዲቢሊቲ ኤንድ አትራክት ኒው ባየርስ። ሰዎች እዚህ ጋር ያላቸውን ፖዚቲቭ ኦር ኔጌቲቭ ኤክስፒሪየንስ ሼር ያደርጋሉ ማለት ነው። ጓደኞቻችን ካሉ ይነግሩናል፣ ቤተሰቦቻችንን የሚያውቁት ካለ ይነግሩናል። ኤንድ ኦንላይን ደግሞ ነገሮችን ሪቪው የሚያደርጉ ሰዎች አሉ። እነሱ ናቸው። ሪቴለር ኢንካሬጅ ፖዚቲቭ ወርድ ኦፍ ማውዝ ኮሚኒኬሽን እንዲኖር ኢንካሬጅ ያደርጋል። ቢኮዝ ኢት ፕሮቫይድ ኤክሰለንስ ከስተመር ሰርቪስ። አሁን ጥሩ የሆነ ወርድ ኦፍ ማውዝ ኮሚኒኬሽን ካለ ከስተመር ሰርቪሱ ኤክሰለንስ እንደሆነ ፕሮቫይድ ማድረግ ሪቴለሩ ጥሩ የሆነ ከስተመር ሰርቪስ ፕሮቫይድ ማድረግ አለበት። ሁለተኛው ሃይ ኳሊቲ የሆነ ፕሮዳክት ማቅረብ አለበት። ሶስተኛው ሚሞሪየብል የሆነ ኤክስፒሪየንስ ማለት የማይረሳ አገልግሎት ትዝታ እንዲኖራቸው መሆን አለባቸው ከስተመሮች እዛ ሱቅ ሲመጡ። ኤንድ ኦልሶ ኢንፍሉንሰር ማርኬቶችን መጠቀም ይጠበቅበታል። ያ ማለት ታዋቂ ሰዎችን ምናምን ቲክቶከሮችን መጠቀም ኢንፍሉንሰር ማርኬቲንግ ይባላል። ኤንድ ኢንካሬጅ ከስተመርስ ቱ ፖስት ኦንላይን ሪቪው ኦር ዩዝ ብራንድድ ሃሽታጎችን እንዲጠቀሙ ሪቪው እንዲያደርጉ ከስተመሮችን ማነሳሳት ይጠበቅበታል። ሶ በዚህ መንገድ ጥሩ የሆነ ወርድ ኦፍ ማውዝ ኮሚኒኬሽን ወይም ደግሞ ጥሩ የሆነ አሉባልታ ጥሩ የሆነ ወሬ እንዲወራለት ማድረግ ይቻላል። በነገራችን ወርድ ኦፍ ማውዝ ኮሚኒኬሽን ማለት ወሬ ማለት ነው። ኔጌቲቭ ኦር ፖዚቲቭ ወሬ ወርድ ኦፍ ማውዝ ኮሚኒኬሽን ይባላል። ሁለተኛው ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን የምንለው እንግዲህ የአጭር ጊዜ ኢንሴንቲቭ ወይም ደግሞ ለአጭር ጊዜ የሚቆይ ጥቅማ ጥቅም መስጠት ነው። ያ ማለት ሰዎች ወዲያውኑ እቃዎችን እንዲገዙ ወይም ደግሞ የሽያጭ መጠናችን እንዲያድግ ለማድረግ ሾርት ተርም ኢንሴንቲቭ ስንሰጥ ሴልስ ፕሮሞሽን ይባላል። ሶ ሴልስ ፕሮሞሽን ክሬት ኤግዛይትመንት አርጀንት ኤንድ ቫሊዩ ፎር ከስተመሮችን ክሬት ማድረግ ይቻላል። ለምሳሌ ዲስካውንት ኤንድ ኩፐን መስጠት፣ አንድ የገዛ አንድ በነፃ ያገኛል። ፍላሽ ሴልስ ለሆነ ጊዜ ብቻ የሚቆይ አርጀንት የሆነ ዲስካውንት ማድረግ መቻል። ኤንድ ሎያሊቲ ፕሮግራም ለታማኝ ብዙ ጊዜ ለሚገዙ ሰዎች ሽልማቶችን ፖይንቶችን መስጠት፣ ሌሎች ውድድሮችን ኤንድ ጊቭ አዌይ ወይም ደግሞ በመጨረሻ ሽልማቶችን ወይም ደግሞ ነፃ ነገር ጊቭ አዌይ ምናምን ወይም ደግሞ ስጦታዎች ሊኖሩ ይችላሉ። ሶ በዛ መንገድ ከስተመሮችን አንድን ነገር አንድን ሰርቪስ ወይም ደግሞ አንድን ፕሮዳክት እንዲገዙት ማድረግ ይቻላል። ሌላው ፐብሊክ ሪሌሽን ነው። ፐብሊክ ሪሌሽን ስንል ደግሞ that's the process of building and maintaining positive image ጥሩ የሆነ በማህበረሰቡ ዘንድ ጥሩ የሆነ ኢሜጅ ጥሩ የሆነ አመለካከት ስለኛ እንዲኖራቸው ለማድረግ የምናደርገው ሂደት ፐብሊክ ሪሌሽን ይባላል። ሶ ሪቴለር በሚዲያዎች ሊሆን ይችላል፣ በማህበረሰብ አገልግሎቶች በመሳተፍ ሊሆን ይችላል፣ በሬፑቴሽን ማኔጅመንቶቹ ፐብሊክ ሪሌሽን ክሬት ያደርጋል። ሶ ቱሎች አሉ። ለምሳሌ ፕሬስ ሪሊዝ ያማት የተለያዩ ጽሁፎችን በመልቀቅ ሶሻል ሪስፖንሲቢሊቲ ፕሮግራም ማህበራዊ ኃላፊነቶችን በመወጣት የደግነት ስራዎችን በመስራት ስፖንሰር በማድረግ ለምሳሌ ክራይሲስ ሲያጋጥም እነዚያንን ኮሚኒኬት በማድረግ በህብረተሰቡ ዘንድ ያለው አመለካከት ስለ ድርጅቱ ህብረተሰቡ የሚያስበው ሀሳብ ጥሩ እንዲሆን ማድረግ ፐብሊክ ሪሌሽን ወይም ደግሞ የህዝብ ግንኙነት የሚባለው ማለት ነው። ኤግዛምፕል retailer may recognize tree planting campaign or announce a new sustainable packaging initiative to improve public perception። ለምሳሌ አንድ ሪቴለር የዛፍ ተከላ ፕሮግራም ሊያዘጋጅ ይችላል ማለት ነው። ህብረተሰቡ ጥሩ የሆነ እይታ እንዲኖረው ወይም ደግሞ አዲስ ሰስቴኔብል ወይም ደግሞ ከአካባቢው ጋራ አካባቢ ደህንነት የሚጠብቅ ፓኬጂንግ ዲዛይን እንዳደረገ ሊያስተዋውቅ ይችላል። ያን የሚያደርገው ለምንድነው? በህብረተሰቡ ዘንድ ጥሩ የሆነ እይታ እንዲኖር ለማድረግ ነው። ሶ ፐብሊክ ሪሌሽን ነው እሱ ነው። ሌላው ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ስንል እንግዲህ ፌስ ቱ ፌስ ኮሚኒኬሽን ማለት ነው። ስለ ሽያጭ ሻጭና ገዢ ፊት ለፊት ሲያወሩ ፐርሰናል ሴሊንግ ይባላል። ሶ ፐርሰናል ሴሊንግ ለምን መጠቀም አለብን ስንል በጣም ኮምፕሌክስ የሆኑ ፕሮዳክቶች ዋጋ ያላቸው ፕሮዳክቶች
ኤንድ ከስተማይዜብል ለሆኑ ፕሮዳክቶች ወይም ደግሞ የከስተመር ኢንዲቪጁዋሊ ማቅረብ ዲሞንስትሬሽን ኤክስፕላኔሽን የሚያስፈልጋቸው ፕሮዳክቶች ከሆኑ ፐርሰናል ሴሊንግ መጠቀሙ ጥሩ ነው። ለምሳሌ የኤሌክትሮኒክስ ፕሮዳክቶች አንዳንድ የቤት እቃዎች በጣም ሌግዠሪ የሆኑ አይተሞች ከሆኑ ፐርሰናል ሴሊንግ መጠቀማችን ጥሩ ነው። ለምን ስንል አንደኛ ፐርሰናላይዝድ የሆነ ሪኮመንዴሽን ይኖራል። ያማት የሚሸጥላቸው አካል ሰው በአካል ካለ እሱን ሪኮመንድ ያደርጋቸዋል። ሌላው ኢሚዲየት የሆነ ፊድባክ ከከስተመር ማግኘት ይቻላል። ኤንድ ኦልሶ ኦብጀክሽን ካለ ቅሬታ ካለው ከስተመሩ ሻጩ በዛው ችግሩን ይፈታለታል እና ጥሩ የሆነ ግንኙነት ቢውልድ ማድረግ ይቻላል። ኤንድ ኦልሶ ስኪልድ የሆኑ ሰዎች ሴልስ ፒፕሎች ካሉን የሰዎችን ባይንግ ዲሲሽን ኢምፓክትን በማድረግ ሽያጮች እንዲኖሩ ያደርጋሉ። ኤንድ ስኪልድ የሆኑ ሽያጮች ሲኖሩን ደግሞ ሰዎች ወይም ደንበኞች ትረስት ኤንድ እምነት ይኖራቸዋል ማለት ነው። ሌላው አምስተኛው ዳይሬክት ማርኬቲንግ ነው። ዳይሬክት ማርኬቲንግ ስንል እንግዲህ ፕሮሞሽናል ሜሴጅ ዳይሬክትሊ ቱ ኢንዲቪጁዋል ከስተመርስ ዊዝ ቻናሎችን የተለያዩ ቻናሎችን በመጠቀም ፕሮሞሽናል ሜሴጁ ቀጥታ ለኢንዲቪጁዋል ከከስተመር ከሴንደሩ ቀጥታ ወደ ሪሲቨሩ የሚሄድበት ወይ ዳይሬክት ማርኬቲንግ ይባላል። ለምሳሌ በኢሜል፣ በኒውስ ሌተር፣ በኤስኤምኤስ፣ በዳይሬክት ሜል፣ በሞባይል አፕ ኖቲፊኬሽን ዳይሬክትሊ ኮሚኒኬት ማድረግ ይቻላል። ሶ ዳይሬክትሊ ስለ ማርኬቲንግ ስናወራ ዳይሬክት ማርኬቲንግ ይባላል። ዳይሬክት ማርኬቲንግ ለምን ይጠቅመናል? ፐርሰናላይዝድ የሆነ ዲስካውንት ለማድረግ ይጠቅመናል። ኤንድ ኒው ፕሮዳክት እንዳለን አናውንስ ወይም ደግሞ መናገር ከፈለግ ለሱም ይጠቅመናል። ሌላው ሲዝናል ሴል አለርት ወይም ደግሞ ጊዜያዊ ወቅታዊ የሆኑ የሽያጭ ሁኔታዎች ካሉ እነሱን ለማስተዋወቅ ለመናገር ይረዳናል። ሌላ ከስተመሮቻችን በርዝዴይ ወይ አንቨርሰሪ ካለ ለዛ ለነዛ ነገሮችም ይጠቅመናል። ሶ እነዚህ ሜቶዶች በመጠቀም ከስተመሮች ኢንጌጅ እንዲያደርጉ ኤንድ ደግሞ ከኛ እንዲገዙ ማድረግ እንችላለን ማለት ነው። ሶ ዳይሬክት ማርኬቲንግ የምንለው ይሄን ነው። ሌላኛው ዲጂታል ኤንድ ሶሻል ማርኬቲንግ የምንለው ዲጂታል ማርኬቲንግ ኢዝ አን ኢሴንሻል ኦር ሞደርን ሪቴለሮች የሚጠቀሙት ነገር ነው። ሶ ይሄ ምንን ያጠቃልላል? ኦንላይን ቻናሎችን እና ስትራቴጂዎችን ያጠቃልላል። ምን ስንል የመጀመሪያው ሶሻል ሚዲያ ማርኬቲንግ ያ ማለት ፌስቡክ ምናምን፣ ቲክቶክ፣ ዩቲዩብ፣ ኢንስታግራሞችን ተጠቅመን ምን ፖስታቸው ፖስቶች አሉ። ሶ እነሱ በሙሉ ሶሻል ሚዲያ ይባላሉ ማለት ነው። ስለ ፕሮዳክትን ፖስት፣ ስለ ሰርቪስ፣ ስለሆነ አገልግሎት፣ ስለሆነ ቫልዩ ስናወራ ሶሻል ሚዲያ ማርኬቲንግ ይባላል። ሌላው ኮንተንት ማርኬቲንግ እዚህ ጋር ደግሞ ብሎግስ፣ ቪዲዮ ኤንድ ባይንግ ጋይድ ወይም ደግሞ ኮንተንቶችን ክሬት በማድረግ በቪዲዮ መልክ በጽሁፍ መልክ ፖስት እናደርጋለን። ሌላው ኢንፍሉንሰር ማርኬቲንግ እዚህ ጋር ከኢንፍሉንሰሮች ጋር ፕሮዳክታችንን እንዲያስተዋውቁ ሰርቪሳችንን እንዲያስተዋውቁ አብረን መስራት። ኤንድ ሰርች ኢንጂን የምንላቸው አሉ። እዚህ ጋር ደግሞ ኦፕቲማይዝ ማድረግ ነው። ዌብሳይታችን ሰርች ሲደረግ ቀድሞ እንዲመጣ ኦፕቲማይዝ ማድረግ። ጎግል ላይ ገብተው ሰርች ሲያደርጉ የኛ ዌብሳይት ቀድሞ እንዲመጣ ኦፕቲማይዝ መደረግ አለበት። ሶ እነሱ ነገሮች ነው የሚያወራን። ሶ እነዚህን ፕላትፎርሞችን ተጠቅሞ አንድ ሪቴለር ከስተመሮች ጋር መድረስ ይቻላል፣ ኢንተራክት ማድረግ ይችላል። ሪል ታይም ወይም ደግሞ ጊዜውን የጠበቀ ወቅቱን የጠበቀ ፊድባክ ከከስተመሮች ማግኘት ይችላል ማለት ነው። ሌላኛው ኢንተግሬትድ የሆነ ፕሮሞሽናል ሚክስ መጠቀም ጥሩ ነው። ኢንተግሬትድ የሆነ ፕሮሞሽናል ሚክስ ስንል እንግዲህ እነዚህን ሚክስ ለምሳሌ አድቨርታይዚንግ እና ዲጂታል ማርኬቲንግን መጠቀም፣ አድቨርታይዚንግን እና ሴልስ ፕሮሞሽን መጠቀም፣ ፐርሰናል ሴሊንግ እና ዲጂታል ማርኬቲንግ ኦር ዳይሬክት ማርኬቲንግን መጠቀም ኢንተግሬትድ ወይም ደግሞ ኢንተግሬት ማድረግ መቻል ማለት ነው። 2-3 ስትራቴጂዎችን አብሮ መጠቀም። ሶ ሰክሰስፉል የሆነ ሪቴል ፕሮሞሽናል ስትራቴጂ እንዲኖር ከተፈለገ ኢንተግሬት መልቲፕል ፕሮሞሽናል ቱልስ ቱ ክሬት ዩኒፋይድ የሆነ ሜሴጅ አክሮስ ቻናልስ። ሶ መልቲፕል ቻናሎች ነው የምንጠቀመው። ሜሴጁ ግን ምንድነው? ዩኒፋይድ ነው። አንድ ሜሴጅ አለ። ሶ ያንን ሜሴጅ በፌስቡክ፣ ያንን ሜሴጅ በኢሜል፣ ያንን ሜሴጅ በቴሌቪዥን ማስተላለፍ መቻል ኢንተግሬትድ ይባላል። ሶ ለምሳሌ ኤግዛምፕል ሶሻል ሚዲያ አድስ ቱ ክሬት አዌርነስ ክሬት ለማድረግ፣ ኢሜል ኢን ኦርደር ቱ ፐርሰናላይዝድ የሆነ ዴሊቨሪ ለመስጠት፣ ኢንስቶር ፕሮሞሽን ሽያጭን ለማበረታታት፣ ወርድ ኦፍ ማውዝ አድቨርታይዚንግ ሎንግ ተርም የሆነ ትረስት ወይም ደግሞ ደንበኞች በእኛ ብዙ ጊዜ ሊቆይ የሚችል እምነት እንዲኖራቸው ለማድረግ ይረዳናል። ሶ እነዚህ ነገሮች ኢንተግሬት አድርገን መስራት ይጠቅመናል። ስናየው አላይኒንግ አድርገን እነዚህ ነገሮች ስንሰራ የከስተመሮችን ጀርኒ ያማት ከስተመሩ ምን አይነት ነው፣ አዌርነስ ስቴጅ ላይ ነው ያለው፣ ኢንተረስት ላይ ነው፣ ላይክ ላይ ነው ምናምን የሚለውን ነገር ማወቅ ኤንድ ፕሮሞሽናል ሚክሶችን
በዚህ መንገድ ኢንተግሬት አድርገን መጠቀም ከቻልን ኢፌክቲቭ መሆን እንችላለን። ኤንዶርሶ ብራንድ ፐርፎርማንሳችንን ማጠናከር እንችላለን። ሶ ሪቴል ማርኬቲንግ ሚክስ የምንላቸው እነዚህ ናቸው። ባጭሩ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።